በዚህ ላይ በጣም ኢምፖርታንት እንደሆነ ላይፍ የሚያስቀጥል ነገር እንደሆነ ከተነጋገርን እግዚአብሔር የሰጠንን ነገር ይዘን ወደ ትክክለኛ ሰዎች ወደ ትክክለኛ አዋላጆች እንዴት መሄድ እንችላለን? እና እግዚአብሔርን ፈርተው በሰዎች ውስጥ ያለውን ራዕይ፣ ታለንት፣ እውቀት፣ ችሎታ፣ ጉልበት አይተው ይሄ ሰው እኮ ይሄ ጉልበት አለው፣ ይሄ አቅም አለው፣ ይሄ ራዕይ አለው ብለው እግዚአብሔርን ፈርተው በሰዎች ውስጥ ያለውን ኢንከሬጅ አድርገው ሊፍት አፕ አድርገው በዛ ሰው ጉድለት ውስጥ ለቆሙ ሰዎች እግዚአብሔር ትልቅ ሪዋርድ አለው። እነዛ ሰዎች ትልቅ በረከት እግዚአብሔር አዘጋጅቷል፣ እጥፍ የሆነ ማለት ነው። በሰማይ ደግሞ ትልቅ ሪዋርድ አላችሁ ነው የሚለው አይደል? እና ሰዎችን በደካማ ጎናቸው ስንቆም ራዕይ ያላቸውን አይተን አንተ እኮ በውስጥ ዩኒክ ነህ ዳኒ ብዙ ጊዜ ይላልና አንቺ እኮ ዩኒክ ነሽ ይላል እና ያ ማለት ነው። ራዕይ ያላቸውን ሰዎች አይተው በእነሱ ጎን ቆሞ ትችላለህ እኮ አንተ ብዙ ብትናገር እንደዚህ እኮ ነው፣ ብትሰራ እንደዚህ እኮ ነው። ጉልበታቸውን አቅማቸውን ኢንከሬጅ የሚያደርጉ ከመልካም ነገር ሁሉ እግዚአብሔር አያጎድላቸውም። ቤቶችን ሁሉ አደረገላቸው ይላል፣ ህዝቡም በዛ ይላል። እግዚአብሔር ባረካቸው ማለት ነው። ዳስ ሪዋርድ እና እኛም አይተን በእህታችን ውስጥ አይተን ስትጸልይ አይተን ስትዘምር አይተን ቃል ስታካፍል አይተን ዋው አንቺ ውስጥ የከበረ ነገር አለ ስንላት እና ያቺ እህት ስትነሳ እግዚአብሔር ደግሞ እናንተን ቤት ይባርካል ማለት ነው። እና ለደከሙ ለተራቡ ዳኒ ብዙ ጊዜ ደካሞችን እንድናስብ የተራቡትን እንድናስብ ይላልና ለደካማ ለደሃ የሚሰጥ ለእግዚአብሔር ያበድራል መጽሐፍ ቅዱስ። እና ለእግዚአብሔር ማበደር ማለት እንግዲህ አስቡት እግዚአብሔር ትልቅ በረከት እጥፍ በረከት አለው ማለት ነው። እና አመሰግናለሁ። በጣም አስፈሪ ነገር ነው አይደል? እና ያ ችግሮቹን አይተን ኦኬ የችግሮቹ መንስኤ አይተን ከየት እንደመጡ አይተን ከዛ ደግሞ ምንድነው ማድረግ ያለብን ስንል ከራሳችን ነው የሚጀምረው፣ ከወላጆች። እግዚአብሔርን የሚፈራ ሰው ግን ያ ነገር የእግዚአብሔር ሀሳብ መሆኑን አምኖና ተቀብሎ ያንን በትክክል ለማዋለድ ይሄዳል። እነዚህ እግዚአብሔርን የማይፈሩ እግዚአብሔርን ደግሞ የማይፈራ ቅናት፣ ምቀኝነት ይሄ ነገር ስላለ ጽንሱን ለማጨናገፍ ምንም አይሰማቸውም። እና እዚህ መጽሐፉ ላይ 177 ላይ ነው እችን ነገር ሳነባት የእውነት ዝምታ ውሸትን ያነግሳል የሚል ክፍል አለው። እና እውነትን የያዙ ሰዎች ዝም ሲሉ ውሸት በውሸት ትርክት ሀገር እየተበጠበጠ ነው። በውሸት ነገር ቤተክርስቲያን እየተበጠበጠ ነው። በሐሰተኞች ቅዱሳን እየታመሱ ነው። ግን እውነተኞች ደግሞ ብዙ አሉ። እነሱ ስላልተነሱ፣ እነሱ ስላልተናገሩ፣ እነሱ አክሽን ስላልወሰዱ ወደማይሆን ጎዳና እንደ ሀገር እየሄድን ነው፣ እንደ ቤተክርስቲያን እየሄድን ነው። እና በጣም ስትራይክ አድርጎኝ ነበረ። በኢትዮጵያ በዚህ አካባቢ ብዙ ሲኒየሮች አሉና ይህን ክፍል ካነበብኩ በኋላ በአንድ አጋጣሚ አንድ ሲኒየር ወደ 4-5 የሚሆኑ አግኝቼ ነበር እና ስለ ሀገር ይነግሩ ነበረ ዝም ብሎ። እና እነዚህ ሰዎች ያላቸው የተማሩ ነበሩ፣ አንዱ ነው ዩኒቨርሲቲ አስተማሪ ነበሩ እና በጣም ብዙ ትልልቅ እውቀት ያላቸው ናቸው። ግን ሚዲያ ላይ ማንም ሰው አያውቃቸው። እኔም በአጋጣሚ ያገኘኋቸው አዊሽ እነዚህ ሰዎች ቢናገሩ ይህ ሁሉ ነገር ይቀየራልና ይቺ ክፍል በጣም ስትራይክ አድርጋኛለች እና ብዙ ተደርበታል። እውነት ያላቸው ሰዎች ወደፊት መውጣት አለባቸው። አሁን ሚዲያው የተያዘው በጣም ጥቂት በሆኑ አንዳንዶቹ ውሸተኛ በሆኑ ሰዎች ነውና እንደ ሀገርም እንደ ቤተክርስቲያንም እውነተኞች ወደፊት እንዲወጡ ያቅማችንን እንድንሰራ እኔ ቻሌንጅ አልኩት። እንትን ያልኩትና ላንብብላችሁ። ከመስማት ጋር የተያዘ ነው። የምንሰማው ምክር የእግዚአብሔር ፍቃድ ላይ ያልተደገፈ ለእኛም ወይም ለሕዝባችን ራርተን ምክርን የማይሰጡን አዋላጆች ከሰማን እኛም ሆነ ቀጣዩ ትውልድ ዋጋ ልናስከፍል እንደምንችል የእግዚአብሔር ቃል በብዙ መንገድ ይናገራል ይላልና እነዚህ ነው አይራሩ። በቃ ለሕዝብ ለጀኔሬሽን ስለማይራሩ እነዚህ እግዚአብሔርን የማይፈሩ አዋላጆች በቃ ለጥፋት ይዳርጉናል ማለት ነው። እና በዚህ የተረዳሁት መጽሐፉ ስለ መጽሐፉ ልናገራለን። ግን እናንተ ያነበባችሁት ስትናገሩ ሰው ሲናገር የሚያቀርበው ሀሳብ ራሱን የሚያንስ እና የሚያበረታታ ነው። መጽሐፍ ማንበብ የማይወዱ ሰዎችን ይቀሰቅሳል ያስባል።
እንደገና ደግሞ ጸሐፊውን ጌታ ይባርክ። እግዚአብሔር ጸሐፊዎችንም አንባቢዎችንም ስለሰጠን እግዚአብሔር ይመስገን። ይህንን ሀሳብ እንዲህ በግልጽ ሁሉ ሰው ክሊር በሆነ መንገድ ሊገልጸው የቻለው ግልጽ ሆኖ ስለተጻፈ ማለት ነው። ይህን ትልቅ ሀሳብ ማንም ሊረዳው በሚችለው መንገድ ማቅረብ ራሱ ጸጋ ነው። ጌታ ይባርክ ወንድማችን። እንደዚህ እንዲነሳ እንደዚህ እንዲሆን የሚሉ ሀሳቦችን አዳምጫለሁ። ግን እኔ ለራሴ ገጽ 43 ላይ ራሱ የመጽሐፉ አርዕስት የመሰለኝ ቃል ለሌሎች መሳካት ምክንያት እንሁን። የምናገኘው ሰው ወደ ፍጻሜያችን የሚያደርሰን ሊሆን ይችላል፣ ወይም ደግሞ ከፍጻሜያችን ከመንገዳችን ዞር ሊያደርገን ሊችል ይችላል እና ያንንም የምንኖረውን ፌሎሺፕ የምናደርገውን አብረን ጊዜ የምናሳልፈውን ሰው በጣም በጥንቃቄ መምረጥ እንዳለብን እሱን ተምሬያለሁ። ተባረኩ። አንድ ጥያቄ ብቻ ስላመጣሽ ጥሩ ነው። መጽሐፉ ባህር ነው፣ በሁሉም አቅጣጫ የሚጨለፍ ነው። የትኛው ራስ የትኛው ለቃሉ የሚሰኝ ነው ያለውና በአንድ እንትን ላይ ተጨማሪ እህቶቼ በተናገሩት ላይ እግዚአብሔርን ፈርቶ ማዋለድ ማለት እንግዲህ የምናዋልደው ነፍሰ ጡር የሆነ ሰው ነው፣ ጽንስ ያለው ሰው ነው። ያ ጽንስ እንግዲህ ተወልዶ ወዴት እንደሚደርስ አናውቅም። ህዝብን የሚመራ ፕሬዚዳንት ሊሆን ይችላል። እንግዲህ ከፍተኛ ቦታ ላይ ያለው ማለት ነው ስናየው ለህዝብ የሚጠቅም ሊሆን ይችላል እና እግዚአብሔር ደግሞ በውስጡ ብዙ ያሳዘነው ሊሆን ይችላል። ለምሳሌ ጳውሎስን ብንወስድ ጳውሎስ ደማስቆ መንገድ ላይ ነው አይደለም የተወለደው። ሐናንያ ነው ለዛ ያደረሰው። ጳውሎስ በነገስታት ፊት ስሜን ይዞ የሚቆም ነው አትፍራ አለው። አሁንም እነዚህ ጽንስ ያላቸውን ሰዎች እግዚአብሔርን የሚፈራ አዋላጅ ከሌለ ካላገኛቸው በስተቀር ጽንሱ ተጨናቅፎ ሊቀር ይችላል እና ያ የተረገዘው ራእይ በዛው በሰውዬው ውስጥ አንዳንድ ጊዜ ያላየነውን አቅማችንን እንኳን የሚያሳዩ አዋላጆች አሉ። ከሚያዋለዱ ደግሞ በተጨማሪ በውስጣት ያለውን አቅማችንን አሳይተው ወደ መውለድ እንድንደርስ የሚያደርገው መልካም አዋላጆች አሉ። እንዳየሁት ሁለት ነገሮች ናቸው እዚህ አርዕስት ላይ ብቻ ያሉት ነገሮች፣ እግዚአብሔርን መፍራትና ማዋለድ። ስለዚህ ወዴትም እንሂድ ወዴትም እንደ ክርስቲያን እግዚአብሔርን መፍራት የሌለበት ወይም እግዚአብሔርን መፍራት በውስጡ የማይታይ ሰው ለአማካሪነትም ለማዋለድም ብቁ አይደለም። የመጀመሪያው ነገር መደምደሚያው መዝጊያው እሱ። በዛ ሰው ሕይወት ውስጥ እግዚአብሔርን መፍራት ምልክቱን ካላየን ለዛ ሰው የልባችንን ነገር ማናገሩ ራሱ ፈንጂ ላይ መቆሙ ወዲያው እንደሚገለል ይህንን ወቁት። ምክንያቱም እግዚአብሔር የማይፈራ ተቃራኒ ምንድነው? ትዕቢተኛ ሰው። ስለዚህ ለትዕቢተኛ ሰው ምናችሁንም አትስጡ። ያንን ነገር አለ። ማዋለድ ደግሞ በምናይበት ጊዜ ማዋለድ የአንድ ሰው ጉዳይ አይደለም። የምናዋልደው ነገር ትልቅ ነገር ሊሆን ይችላል። ምናልባት ነገ ንጉሥ ሊሆን ይችላል። እኔ ቤት ጠራጊ ሊሆን ይችላል። ማዋልደው ግን ንጉሥ ሊሆን ይችላል። ስለዚህ የአንድ ሰው ጉዳይ አይደለም ማዋለድ። በሆስፒታል ሴታፕ እንኳን ብትመለከቱት አልጋውን የሚያነጥፍ አንድ ሰው አለ፣ መሳሪያዎችን የሚያቀርብ ሌላ ሰው አለ፣ በሽተኛውን ይዞ የሚገባ ወይም ወላጅቷን ይዞ የሚገባ ሌላ ሰው አለ። ሁሉም ብዙ ሰዎች አሉ በዛ ላይ ድርሻ ያላቸው። የመጨረሻውን ምሳሌ የምትወስነው አዋላጇ ዶክተሯም ትሁን የመጨረሻውን ተስት አደርጋለች እንጂ የማይረባረጥ ሰው የለም። ራሳችንን በዛ ውስጥ ብንመለከት ቅድም ቁሜቱን ሀዊ ስትናገሩ በፐርፐስ ነው የተፈጠረ ማለት
እያንዳንዳችን ለሚወለደው ነገር ድርሻ አለን ብዬ ነው ማምነው። እያንዳንዱ ሰው አልጋ ጣሪ ልንሆን እንችላለን። መሳሪያውን ያቺ የመጀመሪያውን መቀስ ወይ ምላጭ አቀባይ ልንሆን እንችላለን። ዶክተሩ ብቻ አይደለም፣ የግድ ዶክተሩ ጋር ብቻ መሮጥ የለብንም። አልጋው ተነጥፏል ወይ? መሳሪያው ስተራላይዝድ ሆኖ ቀርቧል ወይ? ያ ሁሉ ድርሻ ስላለው ይሄ እግዚአብሔርን ፈርቶ ማዋለድ የሚለው እንደ ቤተ ክርስቲያን ስናየው የሁላችን ድርሻ ይመስለኛል። እና ለዛ ራሳችንን ማዘጋጀት ያለብን ሁላችን ነን። ይህን ፓስተሩ ያዋልድ ብለን ለፓስተሩ የምንተወው ነገር የለም። እሱ ውስጥ እያንዳንዳችን ድርሻ አለን ለማለት ነው። በውስጣችን ካለ ባርናባሶች መኖር ብዙ ጳውሎሶች ቢወጡ ብዙ ባርናባሶች መኖር አለባቸው። ለምን? ባርናባስ ደግሞ ምክር የሞላበት ይላል መጽሐፍ ቅዱስ እና ካውንስለር ነው፣ ደግሞ የሚሸከም ነው፣ ጸጋን አይቶ የሚያወጣ ነው፣ ድፍረትም አለው፣ ሪስክ ቴከር ነው። ሄዶ ካለበት እኮ ነው ፈልጎ ኢየሩሳሌም ድረስ ሄዶ ይላል። በጣም ልብ የሚነካኝና የፍቅር ሰው ነው በቃ እና እሱ ነው። ይህንን እዚህ ጋር ካየሁት ባርናባሶች ይብዙልናል። ጳውሎስ እና ባርናባስ የተባለው መጀመሪያ ባርናባስ እና ጳውሎስ ነበር የሚለው ወንጌል ውስጥ ካያችሁት። በኋላ ግን አፐርሃንዱን የያዘው ጳውሎስ፣ ከዛ ጳውሎስና ባርናባስ። ለምን ሽፍት አደረገ? ባርናባስ ወደኋላ ሆነ፣ ባርናባስ ሀምብል ሆነ፣ ባርናባስ ከስር ሆነ፣ ጳውሎስ ደግሞ ከላይ። ዛሬ ጳውሎሶችን የምናወቅ ባርናባሶች እንዲነሱ እንደ ባርናባስ አይነት አዋላጆች እንድንሆን እግዚአብሔር እንዲረዳ ቤተ ክርስቲያን በእውነት በእውነት ባርናባሶችን ሜንተር ብታረግ ብዙ ሐዋርያቶችን እንደ ጳውሎስ ያሉት ይገኛሉ። ዛሬ የጳውሎስን ሳይሆን የባርናባስን ጸጋ ነው እኔ እግዚአብሔር እንዲጨምር የምፈልገው። እግዚአብሔርን ፈርተን ስናዋልድ ወይም ደግሞ እግዚአብሔርን ፈርተን ነግሌክት አድርገን ሳናዋልድ የምናገኘው በነፊት ወይም ደግሞ ሪዋርድ አለ ወይ? እነዚህ ሰዎች ሙሴን ያዋለዱት ሰዎች በጣም ትልቅ ሪስክ ወስደው ነው አይደል የሄዱት? መግደል ነው አይደል? ከንጉሱ ትእዛዝ የመጣባቸው ከፈርዖን ከጨካኙ። ግን እነሱ እግዚአብሔርን ስለፈሩ ሙሴ አተረፉ አይደል? በዚህም ዘመን we have a choice አይደል? በትክክለኛ ሪስክ ወስደን ባንወስድስ ወይም ደግሞ እግዚአብሔርን የማይፈሩ ሰዎች ደግሞ የሚመጣባቸው ኮንሲኳንስ እግዚአብሔርን ፈርተን ብናዋል የምናገኘው በረከት፣ እግዚአብሔርን ፈርተን ደግሞ ባናረግ በዚህ ላይ ምን ትላላችሁ? ሀሳብ ላይ ለምሳሌ ቅድም ወንድሜ እንዳለው እግዚአብሔር ወደሚፈሩ ስንሄድ ተንከባክበው እግዚአብሔርን ፈርተው ሊያዋልዱ ይችላል። እግዚአብሔርን የማይፈሩ ሰዎች ከሆኑ ግን ብዙ ጊዜ ቸልተኛ ነው የሚሆኑትና ያ 9 ወር ሙሉ ተንከባክበን ያመጣነው ጽንስ ቸልተኛ ከመሆናቸው የተነሳ ሊያጨነግፉት ይችላል፣ ላይወለድ ይችላል ያ ጽንስ። ምክንያቱም እነዚህ ሙሴን ያዋለዱት ሴቶች የመጀመሪያው ነገር ከአቅማቸው በላይ እግዚአብሔርን መፍራታቸው ነው። ምክንያቱም እግዚአብሔርን ባይፈሩ ኖሮ ይገሉት አይወለድም ነበር። ግን ያ ሁሉ ሕፃን ይገደል፣ ወንድ ልጅ የተወለደ በሙሉ ይገደል በተባለበት ሰዓት እግዚአብሔርን ስለሚፈሩ ብቻ ይህ ጽንስ የተወለደ። እግዚአብሔርን የማይፈሩ ሰዎች ደግሞ ከሆነ የዚህ ተቃራኒ ነው። በመጀመሪያ ደረጃ ቸልተኛ ነው፣ ግድ የሌላቸው ነው። አንድ ውስጡ ታለንት ያለው ሰው ቅድም እንዳልሽው እግዚአብሔርን ወደሚፈራ ሰው በእግዚአብሔር እውቀት ወዳደገ ሰው ሲሄድና ምንም እግዚአብሔርን ወደማያውቅ ሰው ሲሄድ ይላል። እግዚአብሔርን ወደማያውቅ ሰው ሲሄድ
ለምሳሌ ውስጡ ያለው ታለንት የመዘመር ከሆነ እግዚአብሔርን ለማያውቅ ሰው ሲሄድ ወደ ዘፈን ይቀይራል። ስለዚህ ያ ጽንስ ተጨናገፈ ማለት ነው። እግዚአብሔርን ወደሚፈራ ሰው ደግሞ ሲሄድ ይህንን እንዳይጠፋ ተንከባክቦ ግድ ብሎ ይህ መጨረሻ ላይ 9 ወር ላይ እንዲወለድ ያደርገዋል። ስለዚህ ይሄ ውጤታማ የሆነ ብዙ ሰዎችን የሚመልስ ብዙ ሰዎችን የሚያመጣ ብዙ ሰዎችን የሚስብ ዘማሪ ይሆናል ማለት ነው። ስለዚህ እግዚአብሔርን የማይፈራ ደግሞ ከሆነ ልክ እንደዛው ሊጨነግፍ ይችላልና ይሄ ነው የአዋለደን የተሰጠንን ጸጋ በስነ ስርዓት ተጠቅመንበት ሌሎችን ደግሞ እንዲተርፍ ለሌሎችን ደግሞ ፍሬያማ ነገር በውስጣቸው እንዲሆን ሌሎችን ደግሞ እንዲፈውስ ሌሎችን ደግሞ ወደ እግዚአብሔር እውነትና እግዚአብሔርን ወደ መፍራት እንዲያጠጋጋ የተሰጠንን ጸጋ በስነ ስርዓት እንከባከበው በስነ ስርዓት እንጠቀምበት ይገባል ብዬ እላለሁና ይሄ መጽሐፍ በጣም ሰፊ ብዙ ነገር ሊያናግረንና ብዙ ነገር ሊያስዳስን የሚችል ነው ብዬ ነው ይህንን መጽሐፍ ምን አይነት አዋላጅ መምረጥ አለብን እና ጤነኛ የሆነ ጽንስ እንዲወለድ ማለት ነው እና ጽንሳችን የተበላሸ እንዳይሆን ውሏችን አሁን ውሏችን ግዴታ እንትን ማለት አለበት እና ምን አይነት አዋላጅ መምረጥ አለብን ለሚለው የበለጠ አዋላጅን ለመምረጥ ቅድም እንዴት ታስፈልግ እንዳለችው በውስጣችን ላይ የመንፈስ ቅዱስ ምሪት መኖር አለበት። የመንፈስ ቅዱስ ምሪት ደግሞ እንዲሆን ምንድነው ዕለት ዕለት ከእግዚአብሔር ቃል ጋር መገናኘት እንዳለብን፣ ምክንያቱም ወደ መልካም ስፍራ እንዲመራን ማለት ነው። እግዚአብሔር የፍቃድ አምላክ ነው እና በቀረብነው ልክ ነው ሊቀርበን የሚችለው። ስለዚህ ወደ መልካም አዋላጆች ለመሄድ ምሪታችን መልካም እንዲሆን ሁላችን የተስተካከለ እንዲሆን የበለጠ ወደ እግዚአብሔር መቅረብ እንዳለብን አጠቃላይ መጽሐፉ ብዙ የእግዚአብሔርን ቃል በውስጣችን ላይ ማብላላት እንዳለብን እና ደግሞ መኖር እንዳለብን የሚያሳይ ክፍል ስለሆነ ያ ከምን አይነት ሰው ጋር መዋል አለብን። የሆነ ሰው ወደ እኛ በሚቀርብ ሰዓት ያ ሰው ለምን ቀረበ? ከእኛም መረጃ የሚወስድ ሊኖር ይችላል። ከሱ እኛ የምንማረው ነገር ሊኖር ይችላል። ስለዚህ ያንን ነገር መምረጥ ግዴታ ያስፈልጋል። ራሱ ተባለኩ ስለ መጽሐፉ በጣም ጥሩ መጽሐፍ ነው። ለዘመናችን የሚያስፈልግ መጽሐፍ ነው ብዬ አስባለሁ። እግዚአብሔርን ፈርተን እናዋልድ የህዝብ ለውጥ ከኔ ይጀምራል ይላልና ስለዚህ መጽሐፍ እኔ ሳስብ እግዚአብሔር በሚገርም ሁኔታ እያንዳንዳችን ውስጥ ያስቀመጠው ፖቴንሻል ታለንትና ራዕይ ያለና ኢንጂነር ዳንኤል በመካከላችን አለ ስለ መጽሐፉ ያብራራልናል። ግን እንዴት እኔ ሲገባኝ መጽሐፉ ማለት ነው ይህንን እግዚአብሔር የሰጠን መጽሐፍ ቅዱስ ሲናገር መልካም ስራ ልትሰሩ ተፈጠራችሁ ይላል። we all have purpose ያለ ምንም ሪዝን የተፈጠረ ሰው የለም። ሁላችንም ፐርፐዝ አለን። ግን እንዴት ነው ያንን ፐርፐዛችንን ምድር ላይ አምጥተን እግዚአብሔር ስለ እያንዳንዳችን የጻፈውን ጽሑፍ አድርገን የምናደርገው እና ስለ እሱ ነው እግዚአብሔርን ፈርተን እናዋልድ። እግዚአብሔር ታለንት ሲሰጠን፣ ራዕይ ሲሰጠን፣ ቪዥን ሲሰጠን ወዴት ነው ሄደን የምንወልደው? አይደል? ሙሴ ያዋለዱት እነዛ ዕብራውያን እግዚአብሔርን ስለፈሩ ሙሴን አልገደሉት እና ዛሬ የአንዳንድ ሰዎች ራዕይ ተገድለዋል አይደል እንዴ? እነዛ ሰዎች ቢወለዱ ኖሮ ነፃ የሚያወጡ ናቸውና ዛሬ ሙሴ የለም። ዛሬ ያለነው እኔና እናንተ ነን። እግዚአብሔር የሰጠንን ፖቴንሻል አንጠፍጥፈን በቃ ለመሸለም ነው የምንሄደውና እግዚአብሔር ይረዳናል። አይ ሆፕ ሁላችሁም ለመጽሐፉን ለማየት ወይም ደግሞ ለማንበብ ጊዜ አግኝታችኋል። ስለዚህ ከመጽሐፉ የተማርነውን ነገር እንነጋገራለን ማለት ነው። ለምሳሌ በሳምንታም ሆነ የተሰጠንን ስራ በአግባቡ መስራት
ስንሰራ ደግሞ እግዚአብሔር ይፈራል። እግዚአብሔር ለኔ ይህን ቦታ በተስፋ ያስቀምጠን ለምንድን ነው? አንድ መንገድ ሰው ተሳስቶ ሲሄድ ለዛ ሰው ትክክለኛ ሁኔታ መንገዱን ማሳየት ራሱ እግዚአብሔርን ፈርቶ ማዋለድ ነው እና በተሰጠን ስፍራ ሁሉ ባለንበት ስፍራ ሁሉ የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ የእግዚአብሔርን እውነት ተከትለን ባለንበት ስፍራ የምናደርጋቸው ነገር ሁሉ እግዚአብሔርን ፈርቶ ማዋለድ ነው። እንደዛ ነው የተረዳሁት። መጽሐፉን ሳነበው ሰዎች ውስጥ የተቀመጠውን ነገር ዝም ቸል ለማለት እኔ ውስጥ ላይኖር ይችላል፣ ግን አንቺ ውስጥ የተቀመጠው እህቴ ውስጥ የተቀመጠው ወንድሞች ውስጥ የተቀመጠውን ነገር በማየት ይሄ ሰውዬ ይሄ ነገር አለው፣ ችብቴ ይሄ ነገር አላት። ስለዚህ እኔ ባለን እናት ከሆንኩ በእናትነት ፖዚሽን፣ እህት ከሆንኩ በእህትነት ፖዚሽን፣ የቤተክርስቲያን አገልጋይ ባለን ፖዚሽን ግን ለእያንዳንዱ አካባቢያችን ላሉ እግዚአብሔር ለሰጠን ሰዎች ያ ነገር ወደ ኔክስት ሌቭል እንዲሄድ ምክንያት መሆን በጸሎት ሊሆን ይችላል፣ ፋይናንስ ካለን በፋይናንስ ሊሆን ይችላል፣ በምክር ሊሆን ይችላል። ነገር ግን መጽሐፉን አንብቤ ስጨርስ አይኖቼ የሚከፈቱ ነው። ዋው ከኔኮ ይሄ ነገር አለ። ስለዚህ ይህን ነገር ማለት ኔክስት ሌቭል ሊሄድ ይችላል። ልጄ ይህ ነገር አለው፣ ባለቤቴ ይህ ነገር አለው እና ውስጥ የሸክም ስለሆነ እኔ በጣም በደስታ ነው ይህ መጽሐፍ ያነበብኩት። አይነጠፋች ነው በመጀመሪያ እግዚአብሔርን ፈርተን እናዋልድ ሲል እኛ መጀመሪያ እግዚአብሔርን መፍራት አለብን እና ከኔ ይጀምራል ነው የሚለውና እኔ እግዚአብሔርን መፍራት አለብኝ እና እግዚአብሔርን ከፈራንና ከጸለይን ደግሞ እኔ እግዚአብሔር ሊድ ያደርገናል ትክክለኛ ወደሚያዋልድ ነው። ብዙ ራዕይ የሚያጨናግፉ ሰዎች እንዳሉ ምንም ጥያቄ የለም። ግን ውስጤ ያራእይና የተረገዘ ነገር እንዳለ ካወቅኩኝ ያን ሊያዋልድ የሚችለው ሰው ማን እንደሆነ እኔ የእግዚአብሔር መንፈስ ሊድ ያደርገኛል ብዬ በዚህ ማዋለድ ሲባል የሚለው ላይ ማለት ነው። ምንድነው ጽንስ ነገር በጣም ሴንሲቲቭ የሆነ በጣም ኬር እዚህ መጽሐፍ ላይ እንዳስቀምጠው ኖርማሊ ስለማዋለድ ስናስብ በጣም ኃይለኛ ሪስክ ያለበት በጣም ኃይለኛ ኬር እንወስድበታል። ስለዚህ የሰዎችን ታለንት ስናዋልድ we have to do it with extreme care. ያንን ነገር እንዳናጣው እንዳናበላሸው ማለት ነው። ያንን እያሰብኩ ነበረ። ሁለተኛ ቅድም በተነሳው ነገር ላይ የማስበው ሁላችንም ማዋለድ መሆን እንችላለን። ፖዚቲቭ ነገር ነው፣ የሚደገፍ ነው። ግን ደግሞ ጸሐፊው መጽሐፍ ላይ ፔጅ 68 ላይ ያስቀመጠው በጥንቃቄ ማሰልጠን እና የአዋላጆች ስልጠና መውሰድ ብሎ ያስቀመጠው ቃል እዛ ላይ ምንድን ነው ምሽል ያደረገው ሰዎች በሚያዋልዱ ሰዓት የሰለጠኑ መሆን አለባቸው። ቢኮዝ ቬሪ ሴንሲቲቭ የሆነ ነገር ነው የሚቀበሉት። ስለዚህ የምናዋልድ ሰዎች ራሳችንን ከቅንነታችን ከፖዚቲቭ ኢንፍሉዌንሳችን በተጨማሪ ደግሞ we have to be able to do it with knowledge እና በትክክል ያንን ጽንስ እንዲያድግ ህይወት እንዲቀጥል ለማድረግ የምንችል ብንሆን ጥሩ ነው የሚለውን ሳስብ ነበር። በተናገሩት ላይ እግዚአብሔርን ፈርቶ ማዋለድ ማለት የምናዋልደው ነፍሰ ጡር የሆነ ሰው ነው፣ ጽንስ ያለው ሰው ነው። ያ ጽንስ እንግዲህ ተወልዶ ወዴት እንደሚደርስ አናውቅም። ህዝብን የሚመራ ፕሬዚዳንት ሊሆን ይችላል። እንግዲህ ከፍተኛ ቦታ ላይ ያለው ማለት ነው ስናየው ለህዝብ የሚጠቅም ሊሆን ይችላል እና እግዚአብሔር ደግሞ በውስጡ ብዙ ያሳዘነው ሊሆን ይችላል። ለምሳሌ ጳውሎስን ብንወስድ ጳውሎስ ደማስቆ መንገድ ላይ ነው አይደለም የተወለደው። ሐናንያ ነው እንግዲህ ለዛ ያደረሰው። ጳውሎስ በነገስታት ፊት ስሜን ይዞ የሚቆም ነው አትፍራ አለው። አሁንም እነዚህ ጽንስ ያላቸውን ሰዎች እግዚአብሔርን የሚፈራ አዋላጅ ከሌለ ካላገኛቸው በስተቀር ጽንሱ ተጨናቅፎ ሊቀር ይችላል እና ያ የተረገዘው ራዕይ
በዛው በሰውዬው ውስጥ አንዳንድ ጊዜ ያላየነውን አቅማችንን እንኳን የሚያሳዩ አዋላጆች አሉ። ከሚያዋልዱ ደግሞ በተጨማሪ በውስጣት ያለውን አቅማችንን አሳይተው ወደ መውለድ እንድንደርስ የሚያደርገው መልካም አዋላጆች አሉ፣ እኛ ያላየነውን ነገር። ስለዚህ ምንድን ነው የሚያደርጉ እነዚህ አዋላጆች? የእግዚአብሔርን ስራ ነው የሚሰሩት። በየትኛውም አይነት መልኩ ያ ጽንስ ተወልዶ መድረሻውን ስናየው የሚለካ በዚህ ሰው ውስጥ እንዲህ አይነት የከበረ ነገር ነበር፣ ግን አይመስልም። ሰውየው አፍሮ ቁጭ ፈርቶ ሊሆን ይችላል፣ ወይም ራሱን የበታችነት እንትን እያለ ሊሆን ይችላል ያ ሰው። ስለዚህ በአንተ ውስጥ ይሄ ነገር አለ፣ በርታ፣ አውጣው፣ ለሰው የሚጠቅም ነው ብለው አጠገቡ የሚያዋልዱ ማንም እግዚአብሔር የሚፈራ ሰው አዋላጅ መሆን ይችላል። ሁላችንም በጓደኞቻችን ያለው ሰት አዋላጆች መሆን እንችላለን። ባለችን በትንሿን ድርሻ ሊሆን እንደ ነርስ ሆነን ልናገለግል እንችላለን። ለምሳሌ ዶክተሩ የመጨረሻውን ይላል፣ ግን ከስር ነርሶች ናቸው የሚከታተሉ የልጅ ጤንነቱን ምን ሲወጣ ሲገባ እንደዛ ልንከታተል እንችላለን። ትናንሽ አዋላጆች ነው። መጨረሻ ላይ ለዋናው አዋላጅ ለዶክተሩ እነግረዋለን፣ በቤተክርስቲያን ደረጃ ማለት ነው። አጠገቤ በዩኒቨርሲቲ ከማስጠናቸው ስንት ያለው አንድ ልጅ ካይሆን እኔ የመጀመሪያውን ደረጃ መውሰድ አለብኝ። እግዚአብሔር የሚፈራ አዋላጅ ሆኜ ያንን ሰው እና ማሳደግ፣ ከዛ ቀጥሎ ለዋናው ዶክተር አስተላልፎ መስጠት። ኧረ እንዲህ አይነት የደረሰች ነፍሰ ጡር አለች እኔ ጋር ተመልከቷት፣ ድረስላት ብሎ ቤተክርስቲያን መሪዎች ሊሆን ይችላል። ያንን አስተላልፎ መስጠት እና እግዚአብሔርን በመፍራት ማዋለድ። እኔ እንግዲህ ተጨማሪ ማድረግ ይችላል። በዚህ አይነት መልኩ ነው ሌሎች ያላዩትን አቅማቸውን ማሳየት በጣም እየተጀመረ ነገር ነው። ይህንን ማድረግ ማለት ነው። እግዚአብሔር ይባርካችሁ። እናንተ ልጆቻችን እግዚአብሔር ይባርካችሁ። አሜን። አንባቢ ያደረጋችሁ ከመጽሐፍ መጽሐፍ በቅቶን ነበረ። አሁን ደግሞ እንደገና ወጣትነት ትመልሳችሁ ጣራነው ይቆጥራል ያንቆን ይባርካችሁ። እሺ፣ ወደ ተከታዩ ጥያቄ ስንሄድ ለውጥ ከኔ ይጀምራል ይላል አይደል? ሁለት አይነት ሰው መሆን እንችላለን። ራእዩ ይዘን ራእዩ የያዘን ሰዎች ደግሞ ራእዩ ያላቸው ሰዎች ወደኛ የሚመጡ እና እንዴት ነው ያንን ሰው መሆን የምንችለው? የሚያዋልድን ሰው መሆን የምንችለው እንዴት ነው? እንደገና ደግሞ እኛስ ደግሞ ወዴት እንሂድ በሚለው ይመልስልኝ ሰው። ምዕራፍ 3 ላይ ቀድሞ ማን ይለወጥ የሚለው ነው በጣም ተሽታ ያደረገኝ ነበረው እና በጣም ቻሌንጂንግ ነበር። ለውጥን ወይም ለውጥ ከራስ ይጀምራል የሚል ነገር አለ እና ተግባራዊ መሆኑ ላይ በተለይ የኛ ማህበረሰብ እና ኢትዮጵያውያንን አሁን ላይ በጣም ብዙ ቻሌንጅ የሚያደርጉ ነገሮች አሉ። በፖለቲካ፣ በዘር፣ ለትውልድ በመጨከን በጣም ብዙ ሚዲያው ላይ የሚወራው የተወሰኑት ሰዎች እዚህ በመገኘታቸው እንደው ጌታ ይባርካችሁ ስትል እኔ ደግሞ የእህቶችን ህብረት ወክለው የተገኙትን በእናንተ ስም ጌታ ይባርካችሁ። ለምን መጽሐፍ ማንበብ የዕድሜ ገደብ የለውም። እኛንም እንድንሳተፍ እንግዲህ ወደዚህ ህብረት እንድንጨመር አድርጋችኋል። እንግዲህ ያው ይህንንም እንደ ማሳሰቢያ ተቀብላችሁታል። ሌላው ስለ ማዋለድ መጽሐፉ በጣም ጥልቅ ነው። ሳየው ከሁለቱ አዋላጆች ነው የጀመረው ማለት ነው። ዕብራውያን አዋላጆች የሚገርም ነገር ነው እና በጣም ታሪኩን ሁላችንም እናውቃለን። ግን መጽሐፉን ሳነበው የደጋገምኩ የእነሱን ነገር ሳየው በጣም የሚገርም አንደኛ
ከኛ የሚለው ከሁለተኛው ጥያቄ እነሳና ወደ መጀመሪያው መለሳለሁ። ለምን ተወራራሽ ስለሆነ፣ አንደኛ እነዚህ ሰዎች ክህሎት አላቸው ማለት ስኪል አላቸው፣ ኮንፊደንስ አላቸው፣ እምነት አላቸው አይደል? በዛ ነው ዝግጅት የሚለው ከዛ ነው። በቃ ሁሉ ሰው ሊወድ ሲል የሚጠሩ እነሱ ናቸው። በዛው በዛ በክፉ ዘመን አንደኛ እግዚአብሔርን በመፍራት ነው የሚያዋልዱት። ሁለተኛ ደግሞ ክህሎታቸውን ደግሞ ጠንቅቀው ያውቃሉ። ከዛ የተነሳ እኛ ሁል ጊዜ ለማዋለድ ወይም በሰዎች ውስጥ ያለውን ራዕይ ለመቀበል ለማዘጋጀት አንደኛ ጥንቃቄ ያስፈልገናል፣ እምነት ያስፈልገናል፣ ስኪል ደግሞ ያስፈልገናል ማለት ነው። አንዳንዴ ሳናውቀው ብዙዎቹንም ጽንሱም ሊሞት ይችላል። ይሄንን ለማለት የፈለጉት ምንድን ነው? አንዳንድ ጽንስ አንዳንድ ጊዜ ያድጋል። እናትየዋ ጥሩ እያደገ መሆኑን ነው የምታውቀው፣ ግን ሊወለድ ሲል ወይ አምቢሊካል ኮርድ አንገቱ ላይ ይጠመጠማል፣ ወይ አመጣጡ ልክ አይደለም የደረሰ ልጅ። ያን ጊዜ አዋላጆቹ ወሳኞች ናቸው። ፖዚሽኑን ይቀይሩታል። ስኪል ይጠቃል። በጣም ቀይሮ የእናትየዋን የልጁን ነፍስ ማዳን ይቻላል። መንፈሳዊ እድገት ላይ እርግዝና ላይ እንደዚህ ጥሩ የመጣ አንዳንዴ መውጣት በሚጀምርበት ሰዓት ፖዚሽኑ ሲቀይር እዛ ጋር ጃምፕ ኢን አድርጎ ነገሮችን አስተካክሎ ለፍሬ የሚያበቃ መሆን ያስፈልጋል ማለት ነው። እንደውም ሙሉዬ ባለፈው ሳምንት ሚድዋይፍ ነርስ ላይ ስትነግረኝ ጊዜ ሁሉ ነገር ልክ ሆኖ መጨረሻ ላይ ግን ልጁ በጣም በቃ ታፍናለች። ጀነራል የሆነው ዶክተር ከታኮማ በሄሊኮፕተር አምጥተን የእሷንም የልጁን ነፍስ አዳን ተጠቅመናል። አንዳንዴ መውሰድ ያለብን አክሽን ፍጥነት፣ ሁለተኛ እውቀት፣ ሶስተኛ ክህሎት፣ አራተኛ ደግሞ መስጠት። እነዚህ ነገሮች ለሚመጡት ራዕይ ላደገው ራዕይ መወለድ እንግዲህ ፋክተር ናቸው ብዬ ነው ማምነውና ምናልባት ከዛ ውስጥ እነማን እንደሚለው ወደ ኋላ ጥያቄዎቹ ሲመጡ ደግሞ አብሬ ለማየት እፈልጋለሁ። እነዚህ ናቸው የተረካቸው ሌላ ሀሳቦች? እሺ በዚህ ዙሪያ ነው በደንብ ተብሏል። እኛ አዋላጆች ለመሆን ጽንስ ያላችሁ ሰዎች አንዳንዴ እኔ እህቴ ታናሽ እህቴ እኔ በጣም ስለምትወደኝ ወደ እኔ መጣታ ማክረም ትችላለች። እኔ ግን የለኝም ያ ክህሎት ማለት ነው። አንዳንዴ እኛን ጽንስ ትምረን ወይ ወደ ፓስተራችን እንሄዳለን። ሁሉም አለው ማለት አይደለም ያ ችሎታ እና ጽንሱን እንዳይበላሽ ለምሳሌ የመጣው ጽንስ ብዙም እንትን የሌለው ጥቅም የሌለው ሊሆን ይችላል። ግን ያን ሰው ተደናግጦ ሌላ ጽንስ እንኳን ወይም ደግሞ ጽንሱ ማስተካከል እንኳን እንዳይችል አድርገን የምናበላሽ አያስፈልግም ብሎ ሞራል ሁሉ ነገር የምናበላሽ ሰዎች መሆን የለብንም። አይደለም ግን ችሎታ ያለው ሰው ነው ያንን ጽንስ አስተካክሎ ወደ ቀጥታ መንገድ መምራት ያለበት። እኔ እናት ስለሆንኩ ልጆች ወደ እኔ ቢመጡ የምችለውን አደርጋለሁ። ግን በጣም በጽንስ ዙሪያ ጥንቃቄ ይፈልጋል። ያን ሰው እስከ መጨረሻው ሊጎዳው እንዳይችል ጽንሱ ሊስተካከል እና ችሎታ ያላቸው ሰዎች የሚይዘው ነገር ጌታ ይባርክሽ። አሁን ጌታ ይባርክሽ። እሺ ሌላ መጨመር ሰው ካለ እድል እሰጣለሁ። መቆያ መጽሐፉ
መጽሐፉ እንደሚገመገም አላወኩም፣ ግን መጽሐፉ እንዴት ብዬ ለማንበብ ስሞክር ዋው ሰውየው የሕክምና ባለሙያ ነው መጀመሪያ መጣብኝ ማለት ነው። ኢንጂነሪንግ ኦኬ ከፊቱ ጋር እያያዝን ግን ምን አይነት መረዳት ነው ብዬ አሰብኩ። ከዛ ለካ ለሌላ ሰው አለ ለእኔ የጻፈው ብዬ አሰብኩ። እንደ ተመካሪ የት ሄጄ መመከር አለብኝ? እንደ መካሪና እንዳገልጋይ ማንን መምከር አለብኝ? ማንን ማገልገል አለብኝ ብዬ ከመጽሐፉ የወሰድኩት ዋናው ሀሳብ እኔ የቱ ጋር የሚል ሚዛን ለራሴ መፈተሻ ነው ያደረኩት እና በደንብ እያንዳንዱን አንብቤ ሂስና መስጠት የሚያስፈልግ ከሆነ ሌላ ጊዜ እንገናኛለን እንጂ እንዲህ ዳሰሳ ለራሴ ነው ያነበብኩት። ቆንጆ ነው። ከርዕሱ ቅድም ሲነገር እንደሰማው እግዚአብሔር በጣም ትልቅ አምላክ ነው። እግዚአብሔር መፍራት ደግሞ ያለ ጥርጥር ታላቅ ነው የሚለው እና እግዚአብሔርን የምንፈራበት መጠን ራሱ ለሰዎች የምናደርገው ኬር ይወስናል እና እግዚአብሔርን እንፈራለን ካልን ለሰዎች ክብር ይኖራል። እግዚአብሔርን እንፈራለን ስንል ሰዎች መጠቀሚያ ሳይሆን መጥቀሚያ አድርገን እንቆጥራለን ማለት ነው። ሰዎችን ቅድም ስትናገር ነበርና በእኛ መንገድ እንዲገቡ አይደለም የምናስገድደው፣ ወይም ለእኛ ጥቅም እንዲኖሩ አይደለም የምናስገድደው። ውስጣቸው ያለው ነገር ለራሳቸው ለሌላ እንዲተርፍ አድርገው እዚህ ውስጥ ከጠቀሰው አንዱ ሰው ዶክተር ማይክስን አስቀምጧል እና እናትየዋ ቤቷ የጎደለውን ነገር አለ የኖሩበትን ያደጉበትን የህይወት ታሪካቸውን እዛ ላይ ያከብራል እና ዶክተር ማይክስን በዓለማችን ላይ ባለው ኢንፍሉዌንሻል ከኢኮኖሚ አኳያ ስናየው ፕሬዚደንሻልስ የሆኑ ፕሮግራሞችን ተጽዕኖ በመፍጠር ያመጣው ለውጥ ስናይ ለእሷ እኮ ቤት ውስጥ ቢረዳት ይችላል ነበር አይደል? የመንግስት ባለስልጣን ሆኖ የሆነ ነገር ቢያደርግላት ይችላል ነበር። ግን ከራሷ ይልቅ ለሌላ የሚተርፈውን አስባ ለልጇ ያደረገችውን ጥንቃቄ ሳስብ ከኛ ይልቅ ለሌላ የሚያስብ ልብ እንዲኖረን መጀመሪያ እግዚአብሔር መፍራት አለብን የሚለው ነገር ለራሴ ተምሬያለሁ። ሌላው እናንተ ሳላደንቅ የማላልፈው ነገር እንዲህ ከዚህ በፊት ፌስቡካችሁን ፎሎ አደርጋለሁ እና በወር ተገናኝታችሁ የምትጠጡትን ምን ያለ እነዚህ ልጆች አትሊስት ያነበቡትን ቡክስ ተምሪ ቢጽፉ እል ነበረ እና አንድ ቀን መጽሐፍ ጊዜ ስትመጪ እስቲ መጽሐፍ ምናምን አይነት ነው ችግር የለም ለምን ወደ ቤተ ክርስቲያን አታመጡትም የሚል ሀሳብ ነገርኩና አሁን ነው መሰላየው እግዚአብሔርን አመሰግናለሁ። ይህም ራስና እግዚአብሔር መጣቸው ይባርክ። በጣም ደስ ይላል። እግዚአብሔር እንግዲህ እያስተማርን ነው። እያንዳንዳችሁ የሚገርም ነገር ይወጣል። የተወለደ ሰው በክርስቶስ አምነው የዳነ ሰው በውስጡ እግዚአብሔር ያስቀምጠው ጽንስ አለ። ለዚህ ነው ኤፌሶን 2:10 ላይ እግዚአብሔር መልካሙን ስራ ለማድረግ በክርስቶስ ኢየሱስ እንደፈጠረን የሚናገረው እና መጀመሪያ እያንዳንዳችን ማወቅ ያለብን ነገር እግዚአብሔር በእያንዳንዳችን ውስጥ ያስቀመጠው አጀንዳ አለ። በእያንዳንዳችን ውስጥ የሚሰራው ስራ አለ እና ያን ነገር አውቀን ወደ ትክክለኛ ቦታ መሄድ እንዳለብን ተመሪያለሁ እና ይሄን ጽንስ ከኛ ሊያዋልዱ ወደሚችሉ ወደ ተሻሉ ሰዎች ሊመክሩን ወደሚችሉ ሰዎች መሄድ እንዳለብን አውቃለሁ። ሁለተኛ ደግሞ እጅግ በጣም ሲሪየስ መሆን እንዳለብን እንደዚህ አይነት ሰዎች ወደ እኛ ሲመጡ እኛ እንኳን ባንችል ማዋለድ ባንችል መምከር ባንችል እንዲወጡ ማገዝ ባንችል እንዲወጡ ሊያግዙ ወደሚችሉ ሰዎች መምራት እንዳለብን ከዚህ ተመሪያለሁ እና ሶስተኛው ደግሞ ዋጋ መክፈል ሊኖርብን እንደሚችል ስለ ቶማስ ኤዲሰን መጽሐፉ የተናገረው ነገር አለ እና የቶማስ ኤዲሰንን ታሪክ አብዛኞቻችሁ ታውቁታላችሁ። ከልጅነቱ ጀምሮ እናቱ ቤት ውስጥ ነበር ሆም ስኩል ያደረገችው። ያን ያደረገችበት ምክንያት ትምህርት ቤት በሄደ ጊዜ ሲጀመር ይሄ ልጅ ምንም ትምህርት አይገባውም እና ከሌሎቹ ተማሪዎች እኩል እዚህ አስቀምጠን ልናስተምረው አንችልም። ስለዚህ ቤትሽ ውሰጂና እዛው አስተምሪው፣
እኛ ጋር ሁለተኛ እንዳታመጩ ብለው ነገሯት እና እናትየው ግን ልጇን ይዛ ወደ ቤት ሄዳ ልጁ እንኳን ሲጠይቃት አንተ በጣም ጎበዝ ስለሆንክ ከነሱ ጋር መማር አትችልም፣ ያንተ ደረጃ ላቅ ያለ ነው ብላ ያን ሐዘን በውስጧ ውጣ ለልጁ ዋጋ በመክፈል ባለፈው በ20ኛው ክፍለ ዘመን በጣም ብዙ ነገር ካደረጉና ብዙ ግኝቶች ከነበራቸው ሳይንቲስቶች መካከል ፕሮባብሊ ቶማስ ኤዲሰን ግንባር ቀደሙን ቦታ ይዛል። በኤሌክትሪካል ኢንጂነሪንግ ውስጥ ያሉ ሰዎች እሱን በጣም የማያውቁት ሰዎች የሉም። አምፖልን የፈለሰፈ ሰው ነው። በጣም ብዙ ፓተንቶች፣ ብዙ ግኝቶች አሉት እና የሚገርም ስራ የሰራ ሰው ነው። ፍሎረሰንት ላይትን ራሱ እሱ ነው ያገኘው እና ብዙ ከጣለ፣ ብዙ ከለፋ፣ ብዙ ቴስት ካደረገ በኋላ ብዙ ኢንቨንሽኖች ፈጥሯል እና ይህም ፍሎረሰንት ላይት የምታዩት የእሱ ግኝት ነው። ብዙ ቴስት ነው የሰራው እዚህ ላይ ከመድረሱ በፊት ብዙ ፌል አድርጎበታል። ግን ውስጡ በቃ እግዚአብሔር ያስቀምጠው ነገር ነበር እና ያን ነገር እናቱ አይታ ዋጋ መክፈል ነበረባት። ሌሎች የሚሉትን አልሰማችም እና ከዚህ የምንማረው ነገር ምንድን ነው? አንዳንዴ ዋጋ መክፈል እንዳለብን በሰዎች ላይ የሆነ ነገር ስናይ እልፍ ብለን ዋጋ ከፍለን እነዛ ሰዎች እንዲወጡ ማድረግ እንዳለብን ተመሪያለሁ። ብዙ ሰው ብዙ ነገር ቀርቶ ቅድም እንዳልነው መቼም ያው መጽሐፉ ዳሰን ባንክ ያየን ተጨራሽ ግን እኔ አንድ 3 ቦታ ትኩረት የሰጠኋቸው እሱ ብቻ ነው መናገር ጠቅላላ ከመጽሐፉ ምን አገኛችሁ የሚለው እሱ ብቻ ላይ ነው ማለት ሳይሆን ግን እሱን አወጣው ለራሴ በተለይ አሁን እኛ ያለንበትን ሁኔታ አንደኛው ለውጥ እንዲመጣ መንግስትን ወይም የሃይማኖት ተቋማትን ቁጭ ብለን የምንጠብቅ ከሆነ የትውልዳችን የመከራ ዘመን እናራዝማለን። ስለዚህ እኛው የራሳችን ድርሻ ከራሳችን ቤት ለመጀመር ለሁሉም ለውጥ የሁሉም ማህበረሰባችን ለውጥ እኛው እናፋጥነዋለን እና ራሳችን እንጀምር የሚለው አንዱ ችግራችን ይሄ ነው። ሌላውን የምናየው ቤተክርስቲያን ነው የምናየው፣ የቤተክርስቲያን መሪዎችን ነው የምናየው፣ ከፊት የቀደሙን ነው የምናየው። ግን ሁላችንም በአቅማችን ድርሻ አለን እና ድርሻችንን ለመወጣት ብንሞክር ያሰብንበት ቦታ እንደርሳለን። ሌላው ድርሻችንን ለመወጣት ደግሞ ከሚያጠናክረን ነገር አንዱ ምሳሌነት ባለው ኑሮ ተጽዕኖ ማምጣት ነው። ምሳሌነት ባለው ኑሮ ተጽዕኖ ማምጣት እንዲሁ አይቻልም፣ በምኞትም አይቻልም። ምን ማድረግ አለብን? መጸለይ አለብን። አጥብቀን የጸሎት ሰው መሆን አለብን። መጽሐፍ ቅዱሳችንን ማንበብ በጣም ተገቢ ነው። ከየትኛውም መጽሐፍ ሊነበብ የሚገባው የከበረው መጽሐፍ ቅዱሳችን ነው። ከእሱ በተረፈው ሰዓት ነው ሌላውን የምናነበው እንጂ እሱን ጥለን ሌላ አናነበው። ስለዚህ ያኛው የሚያንጽ ነው፣ ወደዚህ ወደምንፈልገው ነገር የሚያደርሰን ነው። ህይወት ስላለበት ማለት ነው። ሌላውን ላይ ደርሳል ረዳቶች አሉ ብዙ መጽሐፍ ነው። ያኛው ግን ህይወት አለበት እና ህይወታችንን ነው የሚገነባው፣ ውስጣችን ነው የሚገነባው እና መጸለይ፣ መጽሐፍ ቅዱሳችንን ማንበብ፣ የጠፉትን በሁሉ ዋጋ እየከፈል መፈለግ፣ በመፈለግ በጨለማ ላይ ብርሃናችንን በማብራት ጌታችን ኢየሱስን ለቀጣዩ ትውልድ የማስተላለፍ ድርሻችንን ሁላችንም ምሳሌነት ባለው ኑሮ ተጽዕኖ በማምጣት ኃላፊነታችን መወጣት ይገባናል። ይሄ ዋና ነገር ነው። የጣል ነው ወላጆችም ይጣል ነው ለልጆቻችን ጥሩ ምሳሌነትን በማሳየት እናንተ በቃልና በኑሮ ምስክሮች ትሆናላችሁ ነው ያለን እንጂ ትሰብካላችሁ መድረክ ላይ ቆማችሁ አላለን። ወይም ደግሞ መንገድ ላይ ቆመን ኢየሱስ ያድናል የሚለውን ብቻ እንድንሰብክ አይደለም እየጠራ ነው። ኑሯችን ራሱ መስበክ ብቻ አለበት። እነዚህ እውነትም የልዑል አምላክ ባሪያዎች ናቸው። ጴጥሮስ ምንድን ያለቻች ገረድ እሱ በካደበት ሰዓት ላይ ቀርተው
አንተ ከናዝሬቱ ኢየሱስ ክርስቶስ ጋር እንደነበርክ በንግግር አወቁት፣ በንግግሩ ለዩት እና እሱ ቢክድም አንተ ከእሱ ጋር ነበርክ። ንግግርን ራሱ ይገልጽሃል። እኛ ኑሯችን ሊገልጽ ይገባል። ኢየሱስን እንደው ይህችን ልጅ ምንድን ነው እንደዚህ ያሳምራል? እንዲህ ለየት ያለ የሆነችው ምን አለ የኔ ልጅ እንደዚህ ቢሆኑልኝ? እኔ ምን አለ ጌታን ማምለክ የማይፈልጉ ሰዎች እባካችሁ ልጆቻችንን እናንተ ቸርች ውሰዱና እንደው እንደናንተ ልጆች ጥሩ አድርጉ ይላሉ። ጸባይ ማረሚያ አይደለም ይመቸል ህይወት የሚገኝበት ነው። ስለልጆቹ ወደዛ ሊሄዱ ከፈለጋቸው እናንተ ኑ አብራችሁ እናንተን ተከትሎ ይመጣሉ። እንዲህ ይላል። ብዙዎች ይመኛሉ። ለምን አይተዋቸው ነው የኛ ልጆች ተጽዕኖ ማሳደር አለብን በኑሯችን ማለት ነው። እሱ ይህንን አይቼዋለሁ። እንግዲህ አንድ ትንሽ ቁንጽል ነገር ነው ያወጣሁት። ሌላው ደግሞ ግጭትን እንዴት እንፍታ? ይሄ ሰፊው የህብረተሰቡ ችግር ነው። የቤተ ክርስቲያናት ችግር ነው። የአብያተ ክርስቲያናት ችግር ነው። በየትኛውም ቦታ ኢትዮጵያ ሆነ አሜሪካ ሆነ ይሄ ችግር ነው። ስለዚህ ጥሩ አዋላጆች መሆን አልቻለችም ቤተ ክርስቲያን። ለምን? እነሱ እኛ ራሳችን ተቃቅፈን በአንድነት በወንድማማች በእህትማማችነት አንድ አልሆነችም። ስለዚህ እንዴት አድርገን እንውለድ? እንዴት እናምጣ? ወደ ጌታ የሚመጣው ሰው ማንን አይቶ ይምጣ? አንዱ ቤተ እምነት ከሌላው ቤተ እምነት፣ አንዱ ቤተ እምነት ሌላውን ሲነቅፍ፣ ሌላውን ሲተች። ኢቨን በሲያትል ከተማ ውስጥ ስንት ቤተ እምነቶች አሉ። ስንቶቹ ፓስተሮች ናቸው አብረው የሚያመልኩት? ኮንፈረንስ ላይ ስንቶቹ ናቸው? እንታዘባለን፣ እናያለን። ይሄ ሁሉ ወደ መልካም አዋላጅነት የሚያመጣ ሰው በውስጡ ያለውን ነገር እውነትን የሆነውን ወንጌል አብረን እዚህ ጋር ምን ብሏል? 7 ነጥቦች ሰጠና 7ኛውን ብቻ ነው ማነባት። ምን ይላል? የመጨረሻ ምንም የማንስማማበት ቦታ ሲደርስ የሌላውን ሀሳብ ማክበር። ስለ ቤተ እምነቶች እዚህ ጋር ግጭትን ማስወገድ በሚለው ላይ እና የሌላውን ሀሳብ ማክበር ወይንም ወንድሜ ከእኔ ይሻላል ብሎ በትህትና መቁጠር። ይሄ ነው የጠፋበት በአብያተ ክርስቲያናት። ትምስ ይሄ በድፍረት ነው የምናገር፣ እውነት የሆነ ነገር ነው። ይሄን የጠፋበት ትህትናው የጠፋበት ሌላው ከእኔ ይሻላል ብሎ መቁጠር፣ በሌላው ዋጋ መስጠት። የትም ሄዶ ይክፈት ኢየሱስ ያድናል ብሎ ነው የሚሰብከው የስተት ነገር እስካልሆነ ድረስ። ለጋራ ለቤተ ክርስቲያን ለሀገር ጥቅም ሲባል መስማማት፣ ባለመስማማት መስማማት የሚባል ነገር አለ። ወንጌልን ለመስበክ ወደዚህ መድረስ መቻል አለ። ይሄ ግጭትን እንዴት እንፍታ አንዱ ከዚህ ከመጽሐፍ ውስጥ። ሌላው ያየሁት ነገር ይሄ ነው። ሁሉንም መናገር አይቻልም፣ ሁሉም ሰው ሊናገር ስለሚችል እኔ እነዚህ ና 3 ነገሮች። ስለዚህ እግዚአብሔር ይባርከው የመቼም ጸሐፊውን እግዚአብሔር ይባርከው። በእውነት እንዴት በምን አይነት እይታ ልክ የእግዚአብሔር ሰዎች መጽሐፍ ቅዱስን ከመንፈስ ቅዱስ የተቀበሉ እንደጻፉት እንደዛ እንደጻፈው ነው የማስበው። ምክንያቱም ያልገባበት ነገር የለም እና ሁሉም ደግሞ የሚኮረኮር ነው ከውስጥሽ። እውነት ነው የሚያሰኝ ነው። ምን እውነት ነው ብለን እንግዲህ ካልኖር ነው ይሄንን እውነት እየቆጨን ወደ ጌታ ሄዳለን። በጣም ጥሩ ፖይንት ነው ያመጣልን ፋሲካ። የሰኔ እንዳለችው በአጭር ቃል ይህን ተምሬያለሁ ብዬ የምጨርሰው አይደለም። በእውነት መጽሐፉ በጣም የሚያስተምር ነው። ግን አሁን ለጠየቅሽው ጥያቄ ምን ቀረልሽ ካልሽ አንዱና ዋናው የቀረልኝ ራሱ አርስቱ ምን ይላል? የህዝቤ ለውጥ ከእኔ ይጀምራል እና እኔ ጥሩ ብዬ ተለውጬ ከመጣሁ ለምሳሌ አሁን መጥፎ ሽታ ያለው ከልጁን ተቀብቼ ብመጣ አካባቢውን ሁሉ መጥፎ ሽታ ነው። ጥሩ ተቀብቼ ብመጣ ደግሞ ያ ጥሩነቴ ይለውጠዋል። እና ስለ እኔ ሳስብ እዚህ ሀገር አይታችሁ ከሆነ ግሪን ነው አይደለም? ማን ነው የሚተክለው ይሄንን አትክልት ስትሉ ኢንዲቪጁዋሊ
እያንዳንዱ ቤት እኔ አሁን ቤቴ ብትመጡ ግሪን ጋርደን አለ። እኔ ማስተክለው ማሰመሩ እኔ የኔ ቤት ሲያምር የጎረቤት ሁሉ እያማረ ሄደና አሁን ከተማ ሁሉ ስታዩ ግሪን ነው። ግን ያን ግሪን መንግስት አይደለም የተከለው እያንዳንዱ ሰው ኢንዲቪጁዋል የተከለ አንድ ላይ ሲታያገሩ ግሪን ይታያልና ከኛ ይጀምራል ከኔ ይጀምራል የሚለውን በተለይ ወደ ራሴ ፎከስ አድርጌ ብዙ ነገር እንድመረምር ጠቅሞኛል። ብዙ ነገር ተምሬበታለሁ፣ ግን በተለይ እኔ ላይ እንድሰራ አድርጎኛልና ለመውለድም ለማዋለድም መጀመሪያ እግዚአብሔርን ፈርቼ ስስተካከል ነው እና እኔ ወደ እኔ ለመመከር በጣም ጠቅሞኛል። አንዱ የቀረ ሁሉም እንዳሉት እንግዲህ መጽሐፉ የሚወጣለት ነገር የለም፣ ግን አንድ ነገር ለመግለጽ እንደሚያፈራ ስናቅ ጽንሳችን ወይም ደግሞ ውስጣችን ያለውን ነገር በስነ ስርዓት ተንከባክበንና ወቅቱን ጠብቀን ያ ጸጋችን እንድንወልደው ኤክሳይትድ እንሆናለን። እንደገና ደግሞ ከተወለዱ በኋላ ብዙ ሰዎች ነው የሚያሳትፈው። ሰዎች ከወለዱ በኋላ እንኳን ደስ ያለሽ መልዕክት ይደርሳቸዋል። እንደገና ደግሞ በዙሪያቸው ወለደች በጣም ትልቅ የሆነ ኤክሳይትመንት ነው ያለው በመውለድና በእንትን ያ አዋላጁ ከወለደች በኋላ ለወላጁ አሳልፎ እንደሚሰጥ ወላጅ ነው ፍሬ እስኪያፈራ ትልቅ እስኪሆን ያ ነገር ደግሞ ለሌላ ነገር እስኪሆን ድረስ የወላጅ ኃላፊነት አለሳል እና ጥሩ አዋላጅ ከገጠመ ከወለድን በኋላ ወይም ደግሞ ከተወለደ በኋላ ያለንን ኃላፊነት ለመወጣት በጥሩ አካባቢ ማሳደግ እንፈልጋለን፣ መንከባከብ እንፈልጋለን፣ ትምህርት ቤት እንዲባለን እንፈልጋለን። እንዲሁ ጥሬ ቃል ስንወስድና በአለው ነገር ስንሄድ ማለት ነው። ወደ ጸጋችን ደግሞ ስንመለስ አንድ ሰው ተንከባክቦ የውስጣችንን ጸጋ የውስጣችንን ፍሬ በየሰሙ አሳልፎ ከሰጠን በኋላ የኛ ኃላፊነት ወደ ጸጋችንን ማሳደግ በጸጋችንን መጠቀም እንደገና ደግሞ ፍሬውን እንድናይና ፍሬውን እንድንበላ የኛ ኃላፊነት ነው። እንደገና ደግሞ የኛ ኃላፊነት ቢሆንም ደግሞ በአካባቢያችን ያሉት ሰዎች ጸጋችንን እንዲቀበሉ እንከሬጅ እንዲያደርጉ ደግሞ የአካባቢያችን ሰዎች ኃላፊነት ነው። ስለዚህ በውስጣችን ያለውን የአዋለደን የተሰጠንን ጸጋ በስነ ስርዓት ተጠቅመንበት ለሌሎችን ደግሞ እንዲተርፍ ለሌሎችን ደግሞ ፍሬያማ ነገር በውስጣቸው እንዲሆን ሌሎችን ደግሞ እንዲፈውስ ሌሎችን ደግሞ ወደ እግዚአብሔር እውነትና እግዚአብሔርን ወደ መፍራት እንዲያጠቃቅም የተሰጠንን ጸጋ በስነ ስርዓት እንከባከበው በስነ ስርዓት እንጠቀምበት ይገባል ብዬ እላለሁና ይህ መጽሐፍ በጣም ሰፊ ብዙ ነገር ሊያናግረንና ብዙ ነገር ሊያስዳስን የሚችል ነው ብዬ ነው ይህን መጽሐፍ አመሰግናለሁ። አሁን ወደ ጸሐፊ ዳንኤል በጣም ብዙ ሰው እንደተጠቀመ ያስተዋልኩ ነው። ይህን መጽሐፍ የጻፈው ወንድማችን ከዲሲ ድረስ ዛሬ ያጋለ መገናኘት መጥቷል። ሰው ወደ እሱ ከመሄዴ በፊት የመጨረሻውን ወደ እሱ ከማስተላለፍ በፊት ለሌላ ሰው አንድ እድል እሰጣለሁ። እሺ፣ አንድ ይዛችሁ እንዳትሄዱ፣ ይሄ ቀርቶልኛል፣ ይሄን ነገር ብናገር ሰው ይጠቀማል የምትሉት ነገር ካለ እድል እሰጣለሁ። እጅ በዛ። እሺ፣ I was thinking ሙሉና ከዛ በኋላ ጋድዬ ማህሞት በሬ ማንችላለ። እሺ፣ አጠር እያደረጋችሁ ሁላችሁም ትናገራችሁ። እሺ፣ አመሰግናለሁ። ብዙ ጀመሮች ያሉት ሀሳብ ወቅቴ ቀርቦ ሳለ ትንሽ ነገር ጨምረው እና ምን አይነት ማዋላጅ መምረጥ አለብን እና ጤነኛ የሆነ ጽንስ እንዲወለድ ማለት ነው እና ጽንሳችን የተበላሸ እንዳይሆን ውሏችን አሁን ውሏችን ግዴታ ማለት አለበት እና ምን አይነት አዋላጅ መምረጥ አለብን ለሚለው
የበለጠ አዋላጅነት መምረጥ ቅድም ጌታስፈልስ እንዳለችው በውስጣችን ላይ የመንፈስ ቅዱስ ምሪት መኖር አለበት። የመንፈስ ቅዱስ ምሪት ደግሞ የሚለው ምንድነው? ዕለት ዕለት ከእግዚአብሔር ቃል ጋር መገናኘት እንዳለብን፣ ምክንያቱም ወደ መልካም ስፍራ ይመራል ማለት ነው። እግዚአብሔር የፍቃድ አምላክ ነው እና በቀረብነው ልክ ነው ሊቀርበን የሚችለው። ስለዚህ ወደ መልካም አዋላጆች ለመሄድ ምሪታችን መልካም እንዲሆን፣ ሁላችን የተስተካከለ እንዲሆን የበለጠ ወደ እግዚአብሔር መቅረብ እንዳለብን፣ አጠቃላይ መጽሐፉ ብዙ የእግዚአብሔርን ቃል በውስጣችን ላይ ማብላላት እንዳለብን እና ደግሞ መኖር እንዳለብን የሚያሳይ ክፍል ስለሆነ ያ ከምን አይነት ሰው ጋር መዋል አለብን። የሆነ ሰው ወደ እኛ በሚቀርብ ሰዓት ያ ሰው ለምን ቀረበ? ከእኛም መረጃ የሚወስድ ሊኖር ይችላል። ከሱ እኛ የምንማረው ነገር ሊኖር ይችላል። ስለዚህ ያንን ነገር መምረጥ ግዴታ ያስፈልጋል። ራሱ ተባለ ተባረኩ። መጽሐፉ በጣም ትልቅ ቮሊዩም ነው። መጀመሪያ አሁን በተለይ ዜና ነው 299 ገጽ አለው። ሁለቱ ደግሞ እንደወራዊ መጽሐፍ ነው እና ያንዳንዱ ስናይ በጣም ትልቅ ነው እና በዚህ በአጭር ሰዓት ውስጥ ነው ዲስከስ አድርገን ለሌላ ጊዜ ሰዓት ይችላል የሚል ከአካባቢ ጉንጉን ላሰምቻለሁ። እሱ አስተላልፋለሁ። ሌላው አንድ ነገር በጣም ሌለው ግሞሽ መናገር አያስፈልግም፣ ግን ከዚህ መጽሐፍ ውስጥ 48 ላይ ስለ ባርናባስ እና ስለ ጳውሎስ የሚናገሩ በጣም ነው የሚነካልና እኔ ባርናባስን በጣም የሚወደው የባርናባስ ሕይወት ማለት ነውና ባርናባስ አይነው ጳውሎስ አይነው። ዛሬ ባርናባሶች በቤተክርስቲያን ውስጥ ብዙ ባርናባስ እንኳን ቢሆኑ ጳውሎስ መታየት ነው የሚፈልጉት። በጣም ይሄ አገኘ እሱ ያለ መንገዱ መጥቷል ማለት ነው። በቅርብ ወይም ደግሞ አሜሪካ ኮርድ ተጠርጥሞበታል። ሰማያዊ የሆነ ቦታ ላይ ሲደርስ መወለዳች እና ባርናባስ ጳውሎስን ከተጀመረ ጀምሮ በቅርታዊ ጽንሱን በጳውሎስ ውስጥ ቢያስቀምጥ ለማሳደግ ትልቁን ዋጋ የከፈለው ባርናባስ ብዙ ወንድሞች ባልተቀበሉ ሰዓት ከእሱ ጋር እየተከተለ ሄዶ ባርናባስ በብዙ ውጣ ውረድ በማስተዋወቅ በመደገፍ ሄዶ በመፈለግ የመጀመሪያው ቤተክርስቲያን እንኳን አንጾኪያ ላይ ሲመሰረት እነሱ ሁለቱ ናቸው ሲግኒፊካንስ ያላቸውና ባርናባስ ደግሞ ብዙዎቻችን አንጥርም ወይም ባርናባሶች እንዲወጡ ቤተክርስቲያን አታደፋፍርም። ሁልጊዜ ጳውሎስን ብቻ ነው። ጳውሎስ ደግሞ ቅድምናቸው ባርናባስ ከሌለ ጳውሎስ ጸጋችንን ለይተን ስናውቅ ጳውሎስን የሚያወጣ ጸጋ በውስጣችን ካለ ባርናባሶች መኖር ብዙ ጳውሎሶች የሚወጡ ብዙ ባርናባሶች መኖር አለባቸው። ለምን? ባርናባስ ደግሞ ምክር የሞላበት መጽሐፍ ቅዱስ እና ካውንስለር ነው ደግሞ የሚሸከም ነው። ጸጋን አይቶ የሚያወጣ ነው። ድፍረትን ማለው ሪስክ ቴከር ሄዶ ከለበት እኮ ነው ፈልጎ ኢየሩሳሌም ድረስ ሄዶ በጣም የሚነካኝና የፍቅር ሰው ነው እና እሱ ነው። ይህንን እዚህ ጋር ካየሁት ባርናባሶች ይብሱ ጳውሎስ እና ባርናባስ የተባለው መጀመሪያ ባርናባስ ነው ጳውሎስ ነበር የሚለው ወንጌል ውስጥ ካያችሁት። በኋላ ግን አፐርሃንዱን የያዘው ጳውሎስ፣ ከዛ ጳውሎስና ባርናባስ ለምን ሽፍት አደረገ? ባርናባስ ወደኋላ ሆነ፣ ባርናባስ ሀምብል ሆነ፣ ባርናባስ ከስር ሆነ፣ ጳውሎስ ደግሞ ዛሬ ጳውሎሶችን የምናወጥ ባርናባሶች እንዲነሱ እንደ ባርናባስ አይነት አዋላጆች እንደሆኑ እግዚአብሔር እንዲረዳ ቤተክርስቲያን በእውነት በብዙ በእውነት ባርናባሶችን ሜንተር ብታረግ ብዙ ሐዋርያቶችን እንደ ጳውሎስ ያሉት ይገኛሉ። ዛሬ የጳውሎስን
ሳይሆን የባርናባስን ጸጋ ነው እኔ እግዚአብሔር እንዲጨምር የምፈልገው። እንግዲህ ለእናንተ ልንላችሁ ተባረኩ። ይቅርታ መጠን ስንተጋ ለዛ ለተሰጠን ነገር ስንሮጥ ከራሴ ነው። ምክንያቱም መጽሐፍ ቅዱስ ስናነብ ወደ ራሳችን በቃ ፕራይ የምናደርገው ስናነብ የዛ ጊዜ ደግሞ ሌሎች ውስጥ ያለውን ማየት እንችላለን ማለት ነው። መጀመሪያ ላይ አንተ ውስጥ ያለውን ምሰሶ ለምን አታይም ይላል መጽሐፍ ቅዱስ ሲናገር። ሌላ ውስጥ ያለውን ጉድፍ ከማየት በፊት አንተ ውስጥ ያለውን ምሰሶ ራሳችን ውስጥ መስራትን ጀምር። ሌላውን አሁን ማህበረሰባችን ውስጥ ያለውን የዘር ክፍፍሉን፣ ጥላቻውን፣ አለመደማመጡን፣ በቤተክርስቲያን ውስጥ ያለውን አለመቀባበል ያንን ሁሉ ማየት እንችላለን። ግን እነዛ ሁሉ ያላዩ ሰዎች አሉ ማለት አይደለም። አይተው ኃላፊነታቸውን የተወጡ የቤት ስራቸውን የተወጡ በጣም ብዙ ሰዎች አሉ እና መጽሐፉ ደስ የሚላችሁ ነገር ኮር የሆነውን ነገር ተች ያደርግና ከዛ እንደዚህ ያደርግ ብቻ እንኳ አይደለም ክፋትን የሰጡ ብቻ ሳይሆን ነገር ግን ራሳቸውን በመስጠት ደግሞ ለውጥነቱን እንዲያመጡ ደግሞ አሉ ይላል። እነዚህም ተች ያደረገ መልሶ ደግሞ አይ በዚህ መንገድ ደግሞ ይሄዱ አሉ፣ ያዋለዱ ደግሞ አሉ፣ የገደሉ አሉ፣ ደግሞ ያዋለዱ አሉ። ራሳቸው ላይ ለውጥን ጀምረው ከዛ ደግሞ ትውልድ ውስጥ ያለውን ነገር አይተው ዋጋ የከፈሉ ደም እስከ ማፍሰስ ድረስ አለ። ወንጌላችን ራሱ ነፍሳቸውን እስከ መስጠት ድረስ ነው ለዚህ ወንጌል የሄዱትና ለምን ሲባል ይሄ ወንጌል ብዙዎችን ስለሚለውጥ ማለት ነው። ኢየሱስ ክርስቶስ የሰጠን አደራ ስለሆነ ማለት ነው። እንዲሁም በማህበረሰባችን በፖለቲካው ለምን የብዙዎቻችን ዝምታ የሐሰትን ያገኘዋል ማለት ነው። ብዙ መልካም ነገር ውስጣቸው ያለ ሰዎች ዝም ሲሉ ሐሰቱ ይገናል፣ ከዛ ጥላቸው ይገናል። ዝም ያላሉ ደግሞ አሉ፣ ዝም ያላሉ ደግሞ አሉ፣ የሚፋለሙ ደግሞ አሉ ዛሬም ድረስ እና እንደዛ ለሚሆን ለውጥን ከራሳችን እንጀምር። ለልጆቻችን ሌሎችን መስማት እንዲችሉ የሌሎችን ኔጌቲቪቲ አክሰፕት ማድረግ እንዲችሉ ኔጌቲቭ ከሆነ በቃ ማለት ኔጌቲቭ እንዳስት ነው። ሌሎችን መቀበል እንዲችሉ የሌሎችን ልዩነት መቀበል እንዲችሉ ኃላፊነታችንን ከራሳችን እንጀምር ማለት ነው። እኔ አጀበች የምናገራት አንደኛ ኩሜ፣ ቲጂ፣ ሚኪ፣ ወንዴ ይሄ ፕሮግራም እንዲመጣ መጽሐፎቹ እናንተ ጋር እንዲደርስ ምክንያት ከዋሌቶቻችሁ እና እግዚአብሔር በጣም ይባርካችሁ። በጣም ነው የማመሰግነው። ያነሳችሁት ሀሳብ የሚገርም ነው እና ራሴ አንዳንድ ጊዜ ጽፎ ይህን ነገር ሳይና ለምን ድምፅ አፍኩት ምን ይሰራል የምትሉበት ጥያቄ ያለ አይደለም። ግን ዛሬ እናንተን ሳይ እንኳን ጻፍኩት ገቢ ባካችሁ። አንዳንድ ጊዜ በጣም ልንረዳ የሚገባው እግዚአብሔር ነው ለሰዎች ስጦታ የሚሰጠው። እግዚአብሔር ነው ሰዎች ውስጥ የሆነ ስፔሻል ነገር የሚያስፈልገው። አሁን እናዋልድ አናዋልድ፣ ይውጣ አይወጣ ስንባል ማን የሰጠው? ስለዚህ እግዚአብሔርን ሰርተን ስናዋልድ መጀመሪያ የምናከብረው እግዚአብሔር፣ ከዛ ሰው ጋር ዲል አይደለም። ጥያቄው እግዚአብሔርን እናከብራለን። ሰዎች እግዚአብሔርን ፈርተው ሰዎች ውስጥ ያለውን ነገር እንዲወጣ ሲያበረታቱ መጀመሪያ ሰጪውን እግዚአብሔር ይመለከቱት። ይሄ የሁላችንም አቲቲዩድ መሆን አለበት። አንዳንድ ጊዜ ልክ እንደዚህ ሀገር ፖለቲካ ወይም በአፍሪካ ሀገር የምታዩት ነው። ቲጂ መልካም ሀሳብ ይኖራታል፣ የሆነ ፓርቲ ናት። እኔ የሆነ ሀሳብ ይኖረኛል፣ የሌላ ፓርቲ ነኝ። እሷ መልካም ሀሳብ ኖራት ተቃዋሚ ፓርቲ በሚባለው ላይ ስላለች አልደግፋት፣ ወይ እኔ በጣም የሚገርም ሀሳብ ኖሮ ተቃዋሚ ፓርቲ ስለሆነች አልደግፍ። ይሄ ቤተ ክርስቲያን ውስጥ አይሰራም። ምክንያቱም ሰጪው እግዚአብሔር ስለሆነ፣ ሰጪው እግዚአብሔርን የምናከብርበት አንደኛው መንገድ ስለሆነ በጣም አትኩረን እግዚአብሔርን ፈርተን እናዋልድ የሚለው በዋነኝነት እግዚአብሔርን የምናከብርበት ነው የሚል መደምደሚያ ነው የሚሰጠው።
ስለዚህ በሁለተኛነት ደግሞ እናንተ የሚያነሳችሁት የተለያዩ ሀሳቦችን አንስታችኋል። በመሀል ጆክ አድርጌዋለሁኝ ጽፌዋለሁ። በርናባሶች ይብዙልን አንዱ ታይትል በርናባሶች ቨሪ ፓወርፉል ቸርቾች ውስጥ በጣም ሊበዙ የሚገባቸው አንዱ በርናባሶች ናቸው። ቅድም የተለያዩ አዋላጆች ናቸው። ማዋለድ ይችላል አይችልም የሚሉት ፓርቶች አሉና ዶክተር በራሱ ማዋለድ አይችልም። ዶክተሩ እዛ ጋር ሄዶ እንዲያዋልድ ከጸሐፊዋ ጀምሮ ከካድ ከሚያወጣው ጀምሮ ቱልሱን ዋና ቱልሱን አጥቦ ከሚያመጣው ጀምሮ ከሚቀባበሉት ጀምሮ የቲም ወርክ ሲወለድ ዶክተሩ ምናልባት አዋለደት የመጨመሪያውን ስም ይሰጠዋል እንጂ ከጀርባው እነዚያ ሁሉ ሰዎች ናቸው። እንደዚሁም ደግሞ ማንኛውም ነገር እኛ ስንሰራ እግዚአብሔር ሰዎች ውስጥ ያስቀመጠው ነገር አንዳንዶቻችን እጅ ይዘን ለሆነ ሰው እናስረክባለን። ያ ሰው ያንን ሰው አላየው። ስለዚህ አንደኛው እጅ ይዞ ልክ እንደ በርናባስ ጳውሎስን ምንድን ያደረገው? ሐዋርያቶች አላመኑትም፣ አሳዳጅ ነው፣ ይፈሩታል። ስለጠረጠሩት ምንድነው በርናባስ እጁን ይዘው ወደ ሐዋርያት አመጣው። ስንቶቻችን ነው በስተዲ ግሩፖቻችን ሊሆን ይችላል፣ ቤታችን ውስጥ ሊሆን ይችላል፣ የትም ቦታ ላይ የሆነ ነገር አይተን ያንን ሰው እጁን ይዘን ካላመጣ ነው አዋላጅነት ስታንዳርዳችን እዛች ጋር ቆመናል። ከፍ ብሎ ወይ በትሬኒንግ በስልጠና የሚገባው ነገር ሊያደርግ እኛ ባለንበት ቦታ ላይ ይህንን መወጣት እንችላለን ማለት ነው። እና በጣም ከሚያስገርመው ፓርት ሁላችንም ለእግዚአብሔር መንግስት ጠቃሚዎች። ዛሬ ቦይንግን እዚህ ታሪክ ነበር ከልጄ ጋር እና ጥያቄ ጠይቀዋለሁ። ሰውየውን ስንት ፓርቶች አሉት ውስጡ? ቦይንግ 777 አዲሱ እየተሰራ ያለው ማለት ነው እና 3 ሚሊዮን ፓርቶች አሉት። ይኸውን አየር ላይ ተሸክሞ የሚሄደው የተለያዩ ካምፓኒዎች የተለያየ ነገር የሚያዋጡበት 3 ሚሊዮን ፓርቶች አሉት እና አንዱ ፓርት ቢቆምስ አልኩት፣ ጠየቁት። ኖ 99% እንኳን ቢሰራ አንዱ ፓርት ከሌለ ዴሊቨር ሆኖ እስከሚመጣ ድረስ ሌሉ አይነሳም፣ ፋንክሽን ያደርጋል። ምክንያቱም ሌሉን አስነሱና መስታወቶቹ እነዚህ የምታቸው መስታወቶች እነሱ ባይኖሩ ያ ሁሉ የተሸከመው ኃይል ወጥቶ አየር ሊመቆም አይችልም። ኤር ፕሬሸር ስላለ ከሁለቱ ሽሪንክ ሊያደርግ ይችላል አየር ስለሆነ። ስለዚህ ቤተ ክርስቲያን ውስጥ ያለ ሁላችንም ጠቃሚዎች ነን። እግዚአብሔር መንግስት ቫልዩ አለ። ቫልዩ የሌለው ሰው የለም። ልክ እንደዚህ ቦይንግ አውሮፕላን ያለ መስታወቱ አይንቀሳቀስም። ምንም ኖሮት ራሱ ጎማው ካልተተከለለት አይበርም። ወደ ላይ ወደ ታች የሚያደርጋቸው ክንፎቹ የተቀመጠው ያለሱ አይበርም። ስለዚህ ትኩረት ሰጥቼ ልነግራችሁ የምፈልገው እግዚአብሔር እናንተ ውስጥ ያስቀምጠው ነገር ምን እያደረገበት ነው? ዳትስ ቻሌንጅ። ምሳሌነት በሆነ ህይወት እንመላለስ የሚሉ አንዳንዶቻችሁ ተናግራችኋል። ግጭትን እንዴት እንፍታ የሚለውን ሀሳብ በጥሩ መንገድ አስቀምጣችሁታል። የሌላውን ሀሳብ ማክበር አሁን ስታችኋል። በጣም ጥሩ ሀሳቦች ናቸው። በጣም ከሚቆጨኝ ነገሮች አሉ። ሁልጊዜ ይህን መጽሐፍም ስጽፍ ሳይም ከሚቆጨኝ ነገሮች አንዱ የሚያናድደኝ የሚቆጨኝ እውነት የያዙ ሰዎች ዝም ሲል፣ እግዚአብሔር ትልልቅ ነገር ያስቀመጠባቸው ሰዎች ዝም ሲሉ፣ ለዛ ነው የምንላቸው ሀገር ውስጥ ያሉ ኮራፕሽኖች፣ ለዛ ነው ሲስተም ውስጥ ያሉ ኮራፕሽኖች፣ ለዛ ነው ሚዲያው በጣም ፓወርፉል ሆኖ ውሸት የሚናገሩ ሰዎች ገኖ እውነት ያሉ ሰዎች አንገት የሚደፉበት። ስለዚህ እኛን ለየት የሚያደርገን ብርሃን ነው፣ ጨው ነው፣ አምባሳደር ነው። እኛ ኢየሱስን ወክለን ካልወጣን ማንም ውሸት ያዙ እኮ በሚሊዮን የሚቆጠር እኮ ወደ ሲኦል የሚሄዱ ሰዎችን መልምለዋል። እኛ ደግሞ እውነት ያዝን
ልንወጣ ልንናገር ይገባል የሚል ከመጽሐፉ አንደኛው የሚቆጨኝ የሚያስቀምጥም አለ። ሀሳቡንም አንስታችሁታል። እግዚአብሔር ይባርካችሁ። ሌላ ካነሳችሁት መካከል ሰው እግዚአብሔርን ሳይፈራ ሊያዋርድ ይችላል። ይህንን ነው ጥንቃቄ ማድረግ ያለባችሁ። ሰዎች ሲያዋርዱ፣ ሰዎች በአቋራጭ መንገድ ሊሆኑ ይችላል። በውጭው ዓለም አቋራጭ መንገድ ለምን ግቡ ስልጣን ትገላገል? ለምን እንደዚህ አድርገህ ትገላገል? ለምን አትሰብከው? ለምን እንደዚህ የሆነ ነገር ሊወለድ ይችላል። እግዚአብሔርን የማያከብር ነገር፣ እግዚአብሔር ከፍ የማይልበት ነገር። ስለዚህ የሚወለደው ነገር እግዚአብሔር ውስጣችን ሲገባ በቅንነት፣ በጥንቃቄ፣ በጽድቅ መሆን አለበት ማለት ነው። ስለዚህ እግዚአብሔር ሰዎች ፈርተው እንዳያዋርዱ፣ አቋራጭ መንገድ ሾርት ከት እንዳይሆኑ። የእግዚአብሔር መንገድ አቋራጭ መንገድ የለው፣ ሁሉ ጊዜ ጽድቅ ብቻ ነው። ይህንን እንጠንቀቅ የሚል ነው። እግዚአብሔርን ፈርተን ስናዋልድ ቅድም አንስቼዋለሁ፣ እግዚአብሔርን ነው የምናከብረው እና ይሄ መጽሐፍ ታይትሎቹ ብዙዎች ናቸው። እንደው በቃ ታይትሉን ራሱ ዝም ብዬ ባለቤታችሁ ምን ውስጥ ሆኜ ለምን እንደጻፍኩት አልጠየቃችሁኝም? እሱን መልስ አልመለስም። እኔ ጠይቅብኝ በጣም ካስገረመኝ ፓርቶች ብዙ ናቸው። አርዕስቶቹ እግዚአብሔርን በመፍራት የሚያዋልድ አዋላጆች፣ ግድ የማይላቸው አዋላጆች፣ ያላየውን አቅማችንን የሚያሳዩ አዋላጆች፣ የወደቀውን የሚያነሱ ሩህሩህ አዋላጆች፣ እውነተኛ አማካሪዎችና ተስፋ የሚሰጡ አዋላጆች፣ አበረታች አዋላጆች፣ የተገመገመውንና የደከመውን ጉልበት የሚደግፉ አዋላጆች። ዲፍረንት ካቴጎሪ በራሱ እያንዳንዱ መጽሐፍ ነው። ሁለተኛው ሻገር ደግሞ ሁል ጊዜ ስለ ለውጥ እናወራለን። ለውጥ ማን ይለወጥ? እኔ እያለሁና አንዱ የዚህ መጽሐፍ አርቲክሎችን እጽፋለሁ። መጽሐፋቸው ያው ጥያቄዎችን መልሰናል። ስጽፍ አንዳንዶቹ እንደዚህ ቢደረግ የምላቸው የሚቆጨኝ ነገሮች አልጽፋቸዋል። እግዚአብሔር ውስጥ ካስቀመጠው ነገሮች አንተ አድርገው የሚል ለውጥ ከኔ የሚጀመረው ነገርና ምናልባት አንዳንዶቻችሁ ታውቃላችሁ የሚሰሩትን ስራዎች እግዚአብሔር ውስጥ ባስቀመጠው ነገር እየተሰሩ ያሉ ለውጡ መጀመሪያ ከእናንትና ሳይሆን እኛ ጋር መጀመር አለበት ማለት ነው። ስለዚህ ሌሎቹ ቻፕተሮች እግዚአብሔር ኃላፊነት የማያስተማቸው ወላጆች፣ ቸልተኛ ወላጆች እያለ ቤተሰብ ሲለወጥ ሀገር ይለወጣል። ስለዚህ ስለ ለውጥ ስናወራ የትኛው ለውጥ? ብዙ ጊዜ ለውጥ እንትና ይለወጥ፣ እንትና ይስራው፣ እንትና ሰራው የሚል ነው። ግን አንደኛው በግልጽ የተቀመጠው የትውልድ ቤተሰብ ሀገር እንዲለወጥ መጀመሪያ ቤተሰብ መለወጥ አለበት። ብዙ የምናያቸው ደጅ ላይ ያሉ ችግሮች የመጡት የትም አይነት ቤት ውስጥ ያለው ለውጥ ብዙ ስላልሆነ የውስጥ ሪፍሌክሽን ደጅ ወጥቶ ሴክታር ትውልዱ ማህበረሰብ ቤተክርስቲያን ሀገር እና ከዚህም ደግሞ ለራስ ብቻ የሆኑ ለውጦች አሉ። ማንን እንስማ ምን አለ አልገባኝም ይሆንን እና ሌሎች ብዙ የተጻፉ ጽሑፎች አሉና በተለያዩ መንገዶች ውስጥ በተለያዩ ሁኔታዎች ውስጥ የጻፉት ነው። ግን እግዚአብሔር አንድ ነገር ለውጥ መጀመሪያ መለወጥ ያለብን እኔ ስለወጥ ቤተሰብ ይለወጣለሁ፣ ማህበረሰብ ይለወጣለሁ፣ ቤተክርስቲያን ይለወጣለሁ። ከዛ ሲያልፍ ደግሞ ለሀገር ለውጥ ምክንያት። ስለዚህ የለውጥ ምክንያቶች መጀመሪያ አሁን እዚህ ጋር እንዳለው እግዚአብሔርን ፈርተውን ሰዎች ስናዋልድ እግዚአብሔር ቤታችንን ይባርካል። ይሄ በቃ ደጋግሜ ለሌላም ሰው ላለ የእግዚአብሔርን ፊት ማየት ትፈልጋላችሁ?
መጽሐፍ ቅዱስ ምን ይላል? ቅኖች እግዚአብሔርን ፊት ያዩታል። እግዚአብሔርን ፊት ማየት የሚፈልግ ሰው ቅን የሆነ ሰው ብልጣብልጥ እግዚአብሔርን ፊት አዩ። ስለዚህ ቅን ደግሞ ሰዎች ምናልባት ሊሳሳት ይችላል፣ ሚኪ ሊሳሳት ይችላል፣ ሰማ ሊሳሳት ይችላል፣ የሆነ ሰው ሊሳሳት ይችላል። በቅንነት በፍቅር ልናስተካክላቸው ይገባል፣ ልንመክራቸው ይገባል። እና አንድ የሆነ ፔጅ ላይ እንውቅ በፍቅር እናስተካክላቸው የሚል ፓርት አለ። አንዳችሁ ስትናገሩ ምልክት አድርጌበት ነበር መጽሐፉና አንዳንድ ጊዜ በቅንነት ካልሆነ ምክራችን ወይም የምንገስጸው ሰው ይሳሳታል። ከሚገነባው ይልቅ የሚያፈርስ ከሚያቀርበው ይልቅ የሚያርቅ ይሆናል እና በአጠቃላይ እግዚአብሔርን ፈርተን ስናዋልን የምንጠቅመው ማህበረሰብ፣ ቤተክርስቲያን፣ ሀገርን ስለሆነ ስለዚህ እያንዳንዳችን ውስጥ ቅድም እንዳልኩት ቦይንግ 3 ሚሊዮን ፓርቶች ሰማይ ላይ ሄደው የሚበሩበት እያንዳንዱ ፓርት ያለ አንዱ ፓርት ከጎደለ 99% ካለ መበራችን። ቤተክርስቲያን የተሰራችው በዛ ነው። ቤተክርስቲያን አካል አይደለች። አካል ስለሆነ እግዚአብሔር ለአንዱ አንዱ ነገር ይሰጣል፣ ለአንዱ አንዱ ነገር ይሰጣል፣ ለአንዱ አንዱ ይሰጣል። ስለዚህ እኔ በራሴ ብቁ አይደለም፣ የሆነ ሰው በራሱ ብቁ አይደለም። ኢስ ቦዲ ፓርት ፋንክሽን የሚያደርግ ነው እና ይሄኛውን ስናይ እግዚአብሔር ሰዎች ውስጥ ያስቀምጠውን ነገር ስናየው ያንን ነገር እንደ ቦዲ ፓርት አይተን ያለዛ ሰው ይሄ ፋንክሽን ያደርግ የሚል አመለካከት ግን እንግዲህ በጣም ብዙ ሰፊ አይዲያዎች ናቸው። ግን እዚህ ጋር ልቋጭ። ጥያቄ ካላቸው የመጨረሻ አሜን የመጨረሻ ካሉ መስ በዚህ ጊዜ በዚህ ሰዓት ለምን ተነሳሳ ለመጻፍ ይሄንን መጽሐፍ ለምን ብቻ ሳይሆን ዋይ ናው አሁን የሚለው ይሄ መጽሐፍ የአንድ እንትን አይደለም፣ የብዙ ዓመታት ጽሑፎች ናቸው፣ አርቲክሎች ናቸው። የሆነ ቦታ ላይ ቆም ብዬ አንዳንዶቹ አዝኜ፣ አንዳንዶቹ አልቅሼ፣ አንዳንዶቹ ደስ ብሎ፣ አንዳንዶቹ ለምን ቢሆን ግን በዚህ ሁሉ በጣም የሚገርም አዋላጅ ስላለ በጣም እግዚአብሔርን የምትፈራ በጣም እግዚአብሔርን የምትወድ ደግሞ በጣም የሚገርም አዋላጅ የሆነች ባለቤቴ ምስጋና ትባላለች። በጣም አንዳንድ አርቲክሎች ይጻፋሉ አይደለም። አንዳንዶቹ ራሱ እንዳትጽፉ ዲስካሬጅ ልትሆኑ ትችላላችሁ። ሰዎች ቦታ ላይ ሰ ይችላሉ እጭ ምንም አይጠቅም። አንድ ሰው እንኳን ያነበው አንተ ጻፍ። ስለዚህ ይሄ መጽሐፍ የተጻፈው በጣም በሚገርም አዋላጅ ይሰበሰባሉ ከሰዎች ተቀምጧል እና ዋይናት ሚደቡክ ላይ ስለዚህ ወደ ቡክነት የተቀየረው ብለን መወዳት በጣም የብሔር እንደምትወድ በባለቤት ሰው እና ሁልጊዜ የትሞታ ይላል። የሚገርም አዋላጅ ናት። እግዚአብሔርን ሰዎችን እናንተ ብዙዎቻችሁ ሴቶች ናችሁ፣ ሚስቶች ናችሁ፣ እናቶች ናችሁ። ባሎቻችሁን በጣም የሚገርም አቅም ይኖራችኋል እና በጣም መልካም አዋላጆች በመሆን ልታግዙ ትችላላችሁ እና እንደዚህ ብዙ ናቸው። ይህ መጽሐፍ አይደለም እዚህ ጋር ያለው መጽሐፍን አንደኛው አሁን ለምን የሚለው ይሄ መጽሐፍ አለ። ይሄኛው መጽሐፍ እውነተኛው ኢየሱስ የሚለው መጽሐፍ እንዴት ተወለደ ምናምን የሚለው በየቀኑ ስለ ኢየሱስ የሚል ካምፔን አለ። በየቀኑ ሶሻል ሚዲያ ላይ ስለ ኢየሱስ ይጻፋል። ስለዚህ ዛሬ 500 ዛሬ መጽሐፉን ወደ በኋላ ጽፋለሁ 565 ቀናት በተከታታይ ሶሻል ሚዲያ ላይ ስለ ኢየሱስ ከእግዚአብሔር መጽሐፍ ቅዱስ። ስለዚህ ዛሬ ተነስቼ ስለ ኢየሱስ ምን ልጻፍ አስባለሁ። ሶሻል ሚዲያ ላይ መጻፍ አይደለም፣ በየዕለቱ ኢየሱስን እንድትዋወቀው ደስ። ስለዚህ ይሄኛው ያለ ለምንድን ነው እነዚህ የምትጽፋቸው ጽሑፎች በመጽሐፍ አታደርጋቸው ብላ አይደሰች።
ደን ይሄ መጽሐፍ ተወለደ ማለት ነው። ግን ይህ መጽሐፍ ሲሆን እዛ ላይ ጽፌያለሁ። ሀሳቡ ሲመጣ ማሰባሰብ ስንጀምር ኒኪ፣ ቲጂ፣ ቆሚ ሌሎች ደግሞ አብረው የሚሰሩ ሰዎች መርጅ ሆነው ቨርሶችን አዋተው የሚስተካከሉት ላይ ሰጥተው እንደ ፓስተሮች ደግሞ ፓስተር ግርማ፣ ፓስተር ብርሃኑ፣ ሌሎች ፓስተር ዳንኤል ሌሎችም ኮሜንት በማለት የተጻፈ ጽሑፍ ነው እና የሆነ ነገር ውስጣችሁ ሲሆን እንዳልኳችሁ ነው። የሆነ ትልቅ አይዲያ ላይ ያስፈልግ ይችላል። አይዞህ በርታ፣ አይዞህ በርቺ። ለምን እንደዚህ አታደርገው? አሁን ይህ ጽሑፍ የወጣው ለምን እንደዚህ አታደርገውም በሚል ቃል ብቻ ነው ጊዜው በመወስዳል። ስለዚህ ምክንያቶቹ ብዙ ቢሆነው አዋራጆቹ ሲምፕል ሴንቴንስ ይናገራሉ። ቃላት ግን ፓወር ስላለው ወጥቶ ያደርጋል። በዚህ ምክንያት መጽሐፎች ያሉት ሌላ መጽሐፍ አለ። ከዚህ መጽሐፍ በፊት ይሄ ነው ማስቀ we shouldn't expect change from others, like institutions like government or church. ድምፅ ትንሽ ድምፅ የሆነው ቦታ ላይ ለውጦችን ከሌላ ኤክስፔክት ማድረግ የለም የሚል ሀሳብ አለ። እሱ ጀነራል አክሰፕት ግን the reason why we expect change from others is እነዛ ኢንስቲትዩሽኖች ሆኑ ቸርች ሆነ ጋቨርንመንት ሆነ የተፈጠሩበት ዓላማ ያንን ነገር ለመስራት ነው። ለምሳሌ ካምፓኒስ ፎር ፕሮፊት የሆኑት ለምሳሌ የሆነ ፕሮዳክት ስራሉ ያተርፋሉ። That's their purpose. We expect that company to make profit, to survive. For example, in case of government ለምሳሌ የተሰራው to serve ነው. Who is the government? We the people are the government, right? We just choose some people to keep us safe, to do things. And the expectation from the government is to do all those stuffs, and we expect them to do that. That's why we expect the change to come there. And on the individual, በራሴ መለወጥ አለብኝ አንድ ነገር ላይ ግን can that change make a big difference? Because there are different kinds of change, right? From top down or from down to top. From top down, we went to change which is effective natural, efficient natural. They might take shorter time. And now, መጠበቅ የለብንም ሲባል ብዙ ጊዜ በራሴ አይምሮ መጠበቅማ አለብን። ለምሳሌ ያህል እኔ እቃ ማጠብ ከሆነ ስራዬ እቃው ካልታጠበ it's my responsibility. I have to do that. People are expecting that from me. The same way there's expectation from anywhere, like government or church in this case. And now ያነበብኩኝ ለውጥ እንደገፋለሁ I'm against what you write ግን expectations ከሰዎች የሚመጡት from the nature of that institution ነው። ያ institution basically መጀመሪያ ፎርም የተደረገው በፐርፐዝ ነው። The government and the church the same way. እና ይህንን ነገር ሳስብ ነበረ top bottom ቢሆን from top to down ቢሆን change ሁሉ ጊዜ efficient ይሆናል፣ short time ይወስዳል፣ less obstacles ይኖራል። እኔ still positive about changing my own self, just giving him my ሀሳብ ስላየሁት ነው የሆኑ ቦታዎች ላይ የሚጠቅሱ። በጣም ቆንጆ ሀሳብ ነው። ለውጥ ከታች ወደ ላይ ከላይ ወደ ታች ነው። ሁለት ለውጥ ነው ያለው። ኖ ዓለምን በጽድቅ ኮነነ። ኢንጀስቲስ ይኖራል። ኢዮብ ጋር ስትሄዱ ደግሞ ኢንጀስቲስ ባለበት ግን እግዚአብሔርን ሲከራከረው ለንኳ መዋገት አይደለም ወይ? ኢንጀስቲስ አለ። ኢንጀስቲስ ሲሆን ኢዮብ የራሱን አስተዋጽኦ አድርጓል።
ኖህ ደግሞ አለመመሰል ሆኗል። የእኛን ድርሻ ሳንወጣ ከሌላው አንጠብቅ የሚለው እንጂ ለውጦች ቦስ ሳይድ ስለሆኑ ኢንጀስቲስ ባለንበት የጋቨርንመንት ኦርጋናይዜሽን ሊሆን እንችላለን፣ ፖለቲካል ፓርቲ ላይ ልንሆን እንችላለን፣ የሸርች ተቋም ልንመራ እንችላለን። ሁሉም የለውጥ አካል ናቸው። ግን ይህንን መጽሐፍ የሚያነበው መንግስት አይደለም፣ ግለሰብ። ግለሰቡ መንግስት ጠቅላይ ሚኒስትሩ የሚያነበው ከሆነ የለውጥ አካል ነው። እሱ ከጠቅላይ ሚኒስትሩ ከላይ ወደ ታች ሲያመጣ ሞር ኢንፍሉዌንስ ይኖራል። ይሄ ግን ኢንዲቪጁዋል ሌቭል ስለሆነ ለውጡ ከኔ ቢጀምር ይሄዳል። የቤተክርስቲያን ተቋማት ደግሞ ሲያነቡት አዎ ለውጡ ከነሱ ይጀምር። የእነሱ ስትሬንግስ እና ኢንፍሉዌንስ ደግሞ ሞር ከላይ ወደ ታች። ስለዚህ ቼንጅ ፖዝ ወይ ነው። ግን ለውጡ ሁልጊዜ የምናያቸው ሀገሪቷን እነሱ ይቀይሩ ማይቀይሩ የትኛው ፓርቲ ይቀይር? ይሄ በኮሚኒቲ ደረጃ የሚሰሩ ስራዎች አሉ፣ በማህበረሰብ ደረጃ የሚሰሩ፣ በፖለቲካ ደረጃ የሚሰሩ አሉ። እንደዚህም ሲሄድ ለውጥ ይመጣል። ከላይ ወደ ታችም ሲሄድ እንደኛ ደግሞ እንደ ክርስቲያን ተቋም ቸርች እግዚአብሔር የሰላት ተቋም ስላለ የቤተክርስቲያን ራስ ስለሆነች ኢየሱስ ቤተክርስቲያን ራስ ነው። ቤተክርስቲያን ደግሞ በውስጧ ብዙ ኢንፍሉዌንስ የምታደርገው የምትመራው የምትመራበት መንፈስ ቅዱስ ስላለ ኢንፍሉዌንሷ ሞር ነው። ስለዚህ ይህ ለውጡ ከሁሉም አቅጣጫ ይሁን። እኔ ግን ኢንዲቪጁዋሊ እነንትና ይለወጡ ብዬ የራሴ ተግባር ሳልወጣ እንዳላዝ የሚለው ብቻ ፎከስ ለማድረግ ተመለሱ። ሌላው ትውሰኛል ያቀላችሁ። ስለዚህ በቃ የሚል ትውልድ ይብዛልን የሚለው እንደ መደምደሚያ ይውሰደው እና ብዙ ኢንጀስቲስ አለ፣ ብዙ እግዚአብሔርን አለመፍራት አለ፣ ብዙ የምንላቸዋል። በቃ የምንለው ግን አንደኛ ለክርስቲያን ተቋም በጽድቅ በመኖር ዓለምን በኖህ ስታንዳርድ ኖህ በኖህ ዘመን ያሉ በጣም በወረስታሙ ብዙ ክፋት አለ ብንልም በሲያትል ግን ሲያትል ያለው ውስጥ ጽድቅን በመስራት መኮንን ሲያትል ነዋሪዎች ነው። እኔ ሜሪላንድ እሰራለሁ እናንተ በቃ በል። ስለዚህ ጽድቁን ግን በቃ የምንለው ኢየሱስን እናምናለን። ሆል ቲም ኢየሱስ መኖር አለበት። ይሄን እንዴት ያደረገችልኝ እንትን በዛበት ብላ ስለቀነሰችው ነው እንጂ የምጽፋቸው አርቲክሎች በጠቅላላ የሩጫችን ጀማሪና ፈጻሚ የሆነውን ኢየሱስን እያየን እንውጥ፣ ኢየሱስን ደጋገምኳለች። ብዙ ፓርት ወጥቶበታል። ኢየሱስን እያየው እንደ መጽሐፍ ስለሆነ እንጂ ኦልሞስት የምጽፋቸው አርቲክሎች ላይ መጨረሻ ላይ መደርደሪያ ኢየሱስን እያየን እንውጥ። እሱ እንዴት ሮጠ ዓለምን ይሄ ነውርን በመናቅ ነውርን በመናቅ ነውርን በመናቅ። ስለዚህ የእኛ ሩጫ ሁል ጊዜ አንድ ነው። ትናንት ተሰናከል ትናንት አገልግሎት ትናንት የምንል ሳይሆን ኢየሱስን አይተን የምንሮጥ ነው። ይህ መጽሐፍ ብዙ ኢየሱስ ነበረው ለአርቲክል ግን መደጋገም ስለሌለበት ነው። ግን ብዙዎቹ የዚህ ጽሁፎች መደልደል የተቀመጡ ኢየሱስን እያየን ምሳሌ ኢየሱስ ከዚህ በኋላ የሻይ ቡና አለን። የጊዜ 15 ደቂቃ ግን እኔ ደግሞ እግዚአብሔር ይባርክ ልለው ፈልጋለሁ። ኢንጂነር ሀና ትባላለች። ሲያትል መጀመሪያ ላይ የሚቀጥለው ያወራል። ሲያትል መጀመሪያ ላይ ሳወራ መጀመሪያ ያወራኋት ሴት ናት። አላቃትም እና የሆነ ነገር አለችኝና ቆሜ ናገራለች።
እና ቲጂን አገናኘች። ከዛም በኋላ አላገባትም። ከሳምንት በኋላ ደውዬላት አንቺ እኮ በርናባስ ነሽ። ኢየሱስ ጌታ ነው። እንግዲህ አንድ በርናባስ ተገኝቷል። ሌላ እግዚአብሔር ይመስገን። እንግዲህ ዛሬ ይሄ በአንድ መጽሐፍ ላይ ደግሞ እንድንወያይ ደግሞ መሆኑ ለእኛ በጣም ተስፋ ነው። በቃ እግዚአብሔር ይመስገን ለሁላችንም ማንበብ የምንችል ሰዎች በቃ አንድ ሀሳብ ላይ መነጋገር እንችላለን ተሰባስበን። በቃ ይሄ ልዩ ነገር ነው። በዚህ መጽሐፍ በቃ አንድ ያልተጨመረው ነገር ለመጨመር ፈልገው አንድ ሙሴ በእምነት ወጥቶ ከባርነት ህዝቡን የሚያወጣ ህዝቡን ከተጨቆኑበት ከ400 ዓመት ጭቆና የሚያወጣ በእግዚአብሔር በሚፈሩ ሰዎች በቃ ወጥቷል። ስለዚህ ዛሬ እንግዲህ እግዚአብሔርን በመፍራት ያደረግነው ነገር ምናልባት እግዚአብሔር በሆነ ቦታ አሳድጎን ዛሬ አንድ ሙሴ ከኛ ውስጥ ሊወጣ ይችላል። ከሆነ አይነት ባርነት ውስጥ ህዝቡን ሊያወጣ የሚችል ሰው ሊኖር ይችላል ብዬ አመንኩ። ስለዚህ እግዚአብሔር ይመስገን ስለዚህ መጽሐፍ እና ጌታ ይባርካችሁ። ፕሮግራማችንን አክብራችሁ የመጣችሁ ደግሞ በተለይ በዋናነት ደግሞ ፓስተር ይህንን ፕሮግራም በቃ ስናቀርብ ይህንን አምኖበት እነ ማሞ ማሞ ሁሉ በቃ ኢንካሬጅ አድርገው ይህንን ፕሮግራም እንዲቀጥል ስላደረጉ ይሄ ለትውልዱ ተስፋ ነው ብለን እናምናለን እና ብዙ ስለ መጽሐፍ ማንበብ ሀሳቦች ጽፈን ነበረ። ከጊዜ አንጻር ግን መናገር አልቻልንም። በቃ በሚቀጥለው ጊዜ ደግሞ እንዲሁ ከ3 ወር በኋላ የሌላ መጽሐፎችን አንብበን ደግሞ የተገኘውን ርዕስ ደግሞ በወደድነው ርዕስ ላይ ደግሞ እንወያያለን ብለን እናስባለን። ጌታ ይባርካችሁልን ነው። የሻይ ፕሮግራም አለ። ሻይና ቡና እንግዲህ ይቻላል።